ስለ ሕይወት ቃል ይላል። ስለ ሕይወት ቃል ምን? ስለ ሕይወት ቃል ከመጀመሪያ የነበረውን ከዛስ የሰማነውን በዓይኖቻችን ያየነውን የተመለከትነውን እጆቻችን የዳሰሱትን እንናገራለን። ስለዚህ አንደኛውን ቁጥር ሐሳብ ባጭሩ እናስቀምጠው ከተባለ ስለ ሕይወት ቃል እንናገራለን የሚል ነው። ሕይወት ተገለጠ ይላል። ሕይወትን ለመግለጥ ነው አምላክ ሰው ይሆን። ረቂቁ አምላክ የሚታይ የሚሰማ የሚዳሰስ የሚጨበጥ ይሆን ሕይወትን ለመግለጥ አምላክነት ላይ ሰውነት ሲጨመር በጳውሎስ ዴፊኒሽን መሰረት ጨመረ አይደለም የሚለው ባዶ ሆነ ነው የሚለው። ከአምላክነት ሰውነት ላይ ሲመጣ ሰውነት ሲጨመርበት ከፍታ አይደለም ዝቅታነት ነው። ምን ማለት ነው? ባዶነት መሆን ነው። ከዚህ በላይ ያብራራ። በጣም የሚገርም ነገር እዩ። አምላክነትን ስለማናውቀው ሰው ሆነ ሲለን ብዙ ልባችን አይደነግጥም ማለት ከምን አይነት ከፍታ እንደወረደ ብዙ እንትም ስለሌለን ማለት ነው። ያው ይገባናል። ነገር ግን ደግሞ ትልቅ የሆነ አብርሆት ያስፈልጋል ይሄንን ለመረዳት። እኔ እንደወደድኳቸው እርስ በርሳችሁ ተዋደዱ። በምን ሂሳብ ነው? አብ ይላል እኔን እንደወደደኝ እኔ ደግሞ እናንተ እንደወደድኳችሁ እርስ በርሳችሁ ተዋደዱ። በዚህ ህይወት ትችላለህ ወይ? በዚህ ህይወት ራስን ለወንድም አሳልፈ መስጠት ትችላለህ? አትችልም። በዚህ ህይወት በዘላለም ህይወት እግዚአብሔራዊ ህይወት ባተካፈልከው የዘላለም ህይወት ትችላለህ። ስለዚህ የዘላለም ህይወት ሲል የህይወቱን አይነት እግዚአብሔር ሲኖር የነበረው ያ ፍጹም የሆነ ህይወት ያንን ነው ምን ያደረገው በክርስቶስ ኢየሱስ ያካፈለ። ከሱ ባህሪ ውስጥ ነው አንደኛው ዘላለማዊነት ነው። እግዚአብሔር እንግዲህ ረድቶን ዛሬ ደግሞ በድጋሚ ተገናኝተናል። ኢየሱስን መማር በሚል ርዕስ ዘወትር ሰኞና ሮብ ከምሽቱ 4 ሰዓት እስከ 5 ሰዓት ተኩል ድረስ የእግዚአብሔርን ቃል እንካፈላለን። ትኩረት የምናደርገው አንደኛ ዮሐንስ መልእክት ላይ ነው። ቴንኪው ጆይን ስላደረጋችሁን። በዚህ ምሽት እንግዲህ በዋነኛነት ኢየሱስን መማር በሚል ርዕስ ነው ይህንን ክፍለ ጊዜ የጀመርነው። በሳምንት 2 ነው የምናጠናው ትምህርታችንን የምንቀጥለው ማለት ነው። አሁን ቤዝ አድርገን እየተነጋገርንበት የምንገኘው በአንደኛ ዮሐንስ መጽሐፍ ላይ ነው። በአንደኛ ዮሐንስ ላይ ኢየሱስ ክርስቶስን የምንማርበት ኢየሱስን ከመጽሐፍ የምንፈልግበት እሱን የምናደምጥበት ጊዜና ጥናት ነው የሚሆንልን ማለት ነው። ባለፈው ጥናታችን ላይ የመጀመሪያ ጥናታችንን ባለፈው ሮብ አድርገን ነበረ። እንግዲህ ባለፈው ጥናት ላይ የተመለከትነው የአንደኛ ዮሐንስን መግቢያ አይተን ነበረ። እሱም ስለ ጸሐፊው ማንነት እንዲሁም ደግሞ ስለ መጽሐፉ ባህሪና ዓላማ በሰፊው ተነጋግረንበት ተወያይተንበት ነበረ። እግዚአብሔር ቢፈቅድ ደግሞ ዛሬ አንደኛ ዮሐንስን ከምዕራፍ 1 ጀምሮ ከቁጥር 1 እስከ 4 ያለውን በጋራ የምንወያይበት የምናጠናበት ምሽት ነው የሚሆነው ማለት ነው። እኔ በአንደኛ ዮሐንስን ከምዕራፍ 1 ከቁጥር 1 ጀምሮ እስከ 4 ያለውን በ1954 ትርጉም አነበዋለሁ። እዚህ ጋር ደግሞ አዲስ መደበኛ ትርጉም አለ። አትሊስት እጃችን ላይ በሁለቱ የአማርኛ ቅጆች ፎከስ አድርገን በእነሱ ላይ እንነጋገራለን ማለት ነው። ካስፈለገ ወደ እንግሊዝኛውም ወደ ግሪኩም እየሄድን እንደ አስፈላጊነቱ ልናይ እንችላለን ማለት ነው። ቃለ እግዚአብሔርን አነባለሁ። ከዛ ለኢየሱስ የመጀመሪያውን ዕድል ሰጥና ቁጥር 1 ላይ ያለውን የጌታን ሐሳብ ያካፍለናል ማለት ነው። ላንብበው መጽሐፉ እንደዚህ ይላል። ስለ ሕይወት ቃል ከመጀመሪያው የነበረውንና የሰማነውን በዓይኖቻችንም ያየነውን የተመለከትነውን እጆቻችንም የዳሰሱትን እናወራለን። ሕይወትም ተገለጠ አይተንማል እንመሰክርማለን። ከአብ ዘንድ የነበረውን ለእኛም የተገለጠውን የዘላለም ሕይወት እናወራላችኋለን። እናንተ ደግሞ ከኛ ጋር ህብረት እንዲኖራችሁ ያየነውንና የሰማነውን ለእናንተ ደግሞ እናወራላችኋለን። ህብረታችንም ከአባት ጋር ከልጁም ከኢየሱስ ክርስቶስ ጋር ነው። ደስታችሁም እንዲፈጸም ይህን እንጽፍላችኋለን ይላል። ኢዮሲ ምዕራፍ 1 ቁጥር 1 ላይ እስቲ ያንተን ሐሳብ። እኔ በአዲሱ መደበኛ ትርጉም አንብቤው ብጀምር ደስ ይለኛል። እንደዚህ ይላል። ስለ ሕይወት ቃል ከመጀመሪያው የነበረውን ስለ ሕይወት ቃል ከመጀመሪያው የነበረውን የሰማነውን በዓይኖቻችን ያየነውን የተመለከትነውን እጆቻችን እንዳሰሱትን እንናገራለን ብሎ ነው የሚጀምረው። እንግዲህ ሁላችንም እንደምናውቀው የትኛውን የመጽሐፍ ቅዱስ ክፍል ስናነብብ የመጀመሪያ ምዕራፍ የመጀመሪያ ቁጥር ከሆነ በተለይ መልእክታት በአዲስ ኪዳን የሚገኙ መልእክታት
ብዙ ጊዜ የሚጀምሩት የጻፊውን ማንነት የተደራሹን ማንነት እንዲሁም ደግሞ ሰላምታ ይሰጣሉ። መጽሐፉ ደብዳቤው ሲያልቅ ደግሞ ቡራኬ ወይም ቤንዲኬሽን ይኖረዋል፣ ከዛ ያልቃል ማለት ነው። የአንደኛ ዮሐንስ መልእክት ከሌሎቹ አዲስ ኪዳን መልእክታት ለየት የሚያደርገው ይሄ ነው። የጻፊውን ማንነት አይናገርም፣ የተደራሾቹን ማንነት አይናገርም፣ እንዲሁም ደግሞ ሰላምታ አያቀርብም። እንደምታውቁት ጳውሎስ ብዙ ጊዜ መልእክቱን ሲያቀርብ የመልእክቱ መጀመሪያ ላይ ደብዳቤው መጀመሪያ ላይ ከእግዚአብሔር አብ ጸጋ ጌታችን ከኢየሱስ ክርስቶስ ፍቅር ሰላም ለእናንተ ይሁን፣ ጸጋና ሰላም ለእናንተ ይሁን ብሎ ነው የሚጀምረው። እዚህ ጋር ግን እንደሱ አይነት ነገር አንመለከትም። እንዲሁም ደግሞ የመልእክቱ ማብቂያ ላይ ጳውሎስ በቡራኬ በማመስገን በመባረክ ነው የሚጨርሰው እና የአንደኛ ዮሐንስ መልእክት እንደዚህ አይነት አገባብ የለውም እና ለምንድን ነው የሚለውን ነገር ስናጠና የሚነሳው ነገር ምንድን ነው? ምናልባት ይህ የአንደኛ ዮሐንስ መልእክት እንደ አንድ ስብከት እንደ ዮሐንስ ስብከት በየስፍራው የሚሽከረከር አይነት ሳይሆን እንደማይቀር ይታመናል። በተለይ የአንደኛ ዮሐንስ መልእክት ተደራሾች በእስያ የሚገኙ አብያተ ክርስቲያናት እንደሆኑ እናምናለን። ምክንያቱም የዮሐንስ መጋቢነት በእነዚህ አብያተ ክርስቲያናት ላይ ትኩረት ያደረገ ስለነበረ ነው። ከነሱ መካከል ደግሞ በይበልጥ በኤፌሶን ቤተክርስቲያን ላይ ትኩረት እንዳደረገ ይታመናልና የትኛውም የመልእክት እንደተናገርኩት ቅድም ያልኳቸው ነገሮች ይዛል። እዚህ መልእክት ላይ ግን እንደሱ አይነት ነገር አትመለከቱም። ገና ሲጀምር ብዕሩን ሲያነሳ ጸሐፊ ዮሐንስ ስለ ሕይወት ቃል ነው የሚለው። አሁን እንግዲህ ከዚህ ቀጥሎ ስለ ሕይወት ቃል ነው የሚያወራው ማለት ነው። ሁላችንም በዚህ መንገድ ነው መከታተል ማንበብ ያለብን። ስለ ሕይወት ቃል ይላል። ስለ ሕይወት ቃል ምን? ስለ ሕይወት ቃል ከመጀመሪያ የነበረውን። ይሄ አንደኛው እውነት ነው። ከዛስ የሰማነውን በዓይኖቻችን ያየነውን የተመለከትነውን እጆቻችን የዳሰሱትን እንናገራለን። ስለዚህ አንደኛውን ቁጥር ሐሳብ ባጭሩ እናስቀምጠው ከተባለ ስለ ሕይወት ቃል እንናገራለን የሚል ነው። ያ ሕይወት ቃል ማን ነው የሚናገርለት? ማለት ጸሐፊውና ራሱን አካቶ ከሌሎች ጋር ደምሮ ማን እንደሆኑ በኋላ እንመጣበታለን። እንናገራለን ስለ ሕይወት ቃል እንናገራለን። በጣም ደስ የሚል ቃል ነው። አንደበታችሁ ሲከፈት ስለ ሕይወት ቃል እናገራለሁ ብላችሁ ስትከፍቱ አንደበታችሁን አያስደስትም? በጣም ደስ የሚል ዮሐንስ ስለ ሕይወት ቃል እናገራለሁ ብሎ ነው የሚናገረው። ከፍ ባለ ድምፀት ነው ይህን መልእክት የጀመረው። ስለ ሕይወት ቃል እንናገራለን። የሕይወት ቃል ማን ነው ስትሉት በሁለት መንገድ ያቀርባል። ከመጀመሪያ የነበረ ነው ይላል። እግዚአብሔር ይመስገን የመጀመሪያው። ሁለተኛ ከመጀመሪያ የነበረ ብቻ ሳይሆን እኛ ራሳችን የምንናገረው እኛ ራሳችን ሰምተነዋል፣ እንዲሁም ደግሞ አይተነዋል፣ እንዲሁም ተመልክተነዋል፣ እንዲሁም በእጆቻችን ዳሰነዋል ይላል። በጣም ነው የሚገርመው። እነዚህ ሁለት ነጥቦች ራሳቸውን ችለው መተንተን አለባቸው። የመጀመሪያው ስለ ሕይወት ቃል እንናገራለን። የሕይወት ቃል ማን ነው? ከመጀመሪያ የነበረ ነው። ከመጀመሪያ የነበረ ነው ማለት ጅማሬ የሌለው ነው ማለት ነው። የጀመረበት ጊዜ የለም ማለት ነው። በጊዜ ቀመር ውስጥ የሕይወት ቃል ሀ ብሎ መኖርን አልጀመረም። በዘላለም ውስጥ የነበረ ነው። እንደምታውቁት ሁለተኛው የሥላሴ አካል በዮሐንስ ወንጌል ምዕራፍ 1 ላይ ቃል ተብሎ ተገልጿል እና ዮሐንስ ስለዚህ ቃል እናገራለሁ፣ ይህ ቃል የምናገርለት ቃል ጅማሬ ያለው አይደለም፣ ከዘላለም የሚኖር ነው ብሎ ነው የሚጀምረው። ይሄ በጣም አስደናቂ እውነት ነው። ስለ ነገረ ክርስቶስ ወይም ስለ ኢየሱስ ማንነት ከሚያስተምሩ መጽሐፍ ቅዱስ ከሚያስተምሩ እውነቶች መካከል አንዱ ይሄ ነው። ዘላለማዊ ማንነት ያለው ሁለተኛ የሥላሴ አካል ወልደ እግዚአብሔር። ስለዚህ እናገራለሁ። የምናገረው ስለሆነ ፍጡር አይደለም። የምናገረው መኖር ስለጀመረ አንድ አካል አይደለም። የምናገረው በሆነ ነገር ላይ ጥገኛ ስለሆነ ህልውናው በሆነ ነገር ላይ ስለተደገፈ አይደለም። ከመጀመሪያው ስለነበረ አካል ነው የምናገረው። ዘላለማዊ ስለሆነ ነው የምናገረው ብሎ ነው የሚጀምረው። እግዚአብሔር ይመስገን። ይሄ ዘላለማዊ ማንነት ያለው ቃል ሕይወት ሰጪ፣ የሕይወት ቃል ሲል ሕይወት ሰጪ ማለቱ ነው። ሕይወት ሰጪ የሆነ ቃል በሰው ልጅ ታሪክ ውስጥ ደግሞ በሚታይ በሚሰማ በሚዳሰስ መንገድ ደግሞ ተገልጧል። ቢገርም ለዘላለም የሚኖር ብቻ ሳይሆን ጅማሬ የሌለው ብቻ ሳይሆን የተፈጠረ ያልሆነ ብቻ ሳይሆን ከአብ ጋር ለዘላለም የሚኖር አምላክ ብቻ ሳይሆን ዘላለማዊ ብቻ ሳይሆን የሕይወት ቃል ሕይወት ሰጪ ቃል ደግሞ በሰው ልጅ ታሪክ ውስጥ ሊሰማ በሚችል መንገድ ተሰምቷል፣ ሊዳሰስ በሚችል መንገድ ተዳሷል፣ ይህም ደግሞ ሊታይ በሚችል መንገድ ታይቷል ብሎ ነው የሚናገር። እንደምታውቁት 5 የስሜት ሕዋሶች አሉ አይደለ? ሳይንስ ጥናት ላይ መስማት፣ ማየት፣
መቅመስ፣ መዳሰስ የምንላቸው ማለት ነው። ከነዚህ መካከል ሶስቱ ላይ ትኩረት አድርጎ ነው የሚናገረው። አይተናል አለ፣ እንዲሁም ደግሞ ዳሰናል፣ እንዲሁም ደግሞ ሰምተናል። ይሄ የህይወት ቃል እንገነዘበው ዘንድ እናየው ዘንድ እንሰማው ዘንድ እንዳስዘው ዘንድ ተችሏል። እግዚአብሔር ይመስገን። እንዴት የሚደንቅ እውነት ነው የሚናገረው ዮሐንስ። እንዴት ረቂቅ የሆነ እግዚአብሔር በሰው ልጅ ታሪክ ውስጥ ሰው ሆኖ መምጣቱ ነው የሚያመላክተው። ይሄ ዮሐንስ ለምንድን ነው በእንደዚህ አይነት መንገድ የጀመረው ብላችሁ ብትጠይቁት የሚሰጣችሁ መልስ ምንድነው? ይሄ ለዘላለም ይኖር የነበረ የህይወት ቃል፣ ህይወት ሰጪ የሆነ ቃል በሚታይ በሚሰማ በሚዳሰስ በምንመለከተው መንገድ የተገለጠው ሰው ሆኖ ስለመጣ ነው። ስለዚህ ሰው ሆኗል። መቼም የሚታይ ከሆነ አካል አለው፣ የሚሰማ ከሆነ አንደበት አለው፣ የሚዳሰስ ከሆነ ተክለ ሰውነት አለው ማለት ነው። ስለዚህ በዚህ አይነት መንገድ ተገልጧል ብሎ ነው የሚናገረው። ቁጥር 1 ላይ የአምላክ ሰው መሆን የቃል ስጋ መሆን የሚይዝ የሚናገር ትልቅ እውነት ነው። አስደናቂ እውነት ነው። ረቂቁ አምላክ ቅርብ ሆነ፣ ምጡቁ አምላክ በመካከላችን አደረ። ልክ ዮሐንስ ወንጌል ምዕራፍ 1 ላይ እንዳለው ቃልም ስጋ ሆነ ጸጋና እውነትን ተሞልቶ በመካከላችን አደረ። ተበርናከል በእኛ መካከል ሰፈረ። እግዚአብሔር በመካከላችን መመላለስ ጀመረ። እግዚአብሔር ይመስገን። ስለዚህ የህይወት ቃል እንዲሁ ለዘላለም ይኖር ብቻ ሳይሆን በሰው ልጅ ታሪክ ውስጥ ደግሞ በሆነ ወቅት ተገልጧል። ይህንን ስናስብ ምናልባት የሚያስታውሰን ይሱ ነው ገላትያ ምዕራፍ 4 ላይ ጳውሎስ ሲናገር ምንድነው የሚለው? ከሴት የተወለደውን በዘመን መጨረሻ ከሕግ በታች የተወለደውን ልጁን ላከልን ነው የሚለው አይደል? ጊዜው በደረሰ ወቅት እና እግዚአብሔር ባቀደው ጊዜ ነው ይሄ ለዘላለም የሚኖር ወልደ እግዚአብሔር ሰው ሆኖ የተገለጠ፣ የሚታይ ሆኖ የሚሰማ ሆኖ የሚዳሰስ ሆኖ እና ቁጥር 1 ላይ ስለዚህ ህይወት ቃል ህይወት ስለሚሰጥ ቃል አምላክነቱንም በሰው ልጅ ታሪክ ውስጥ ደግሞ ሰው ሆኖ መገለጡንም የሚናገር ነው። በአዲስ ኪዳን ስለ ኢየሱስ ክርስቶስ አምላክ ሰውነት ከሚያስረዱ ቁልጭ ካሉ ንባባት መካከል የአንደኛው ዮሐንስ መልእክት ምዕራፍ 1 ቁጥር 1 ላይ ያለ ሐሳብ ነው። መለስበታለሁ፣ አንተስ ትጨምርበት። ግሩም አድርገህ ነው ያቀረብከው። በጣም የሚገርም እውነታ ነው። ዮሐንስ በዚህ በምዕራፍ 1 ከቁጥር 1 እስከ 4 ባለው እውነት ውስጥ ያው ዮሐንስ አንደኛው የሚታወቅበት መግቢያ አይደል የሚሰጠው። ልክ እንደ ዮሐንስ ወንጌሉ የመጀመሪያ ቀደምት ጽሑፍ አለው። ዮሐንስ የመጀመሪያ ጽሑፍ የጀመረው በኩል ጽሑፍ አይደለም። ከዚህ በፊት ዮሐንስ ወንጌልን ጽፏል። ዮሐንስ ወንጌል ላይ ከምዕራፍ 1 ጀምረን ከቁጥር 1 እስከ 18 ፕሮሎግ ነው፣ መቅድም ነው የሚሰጠው መግቢያ። ተመሳሳይ ደግሞ እዚህ መልእክቱ ላይ ከቁጥር 1 ጀምሮ እስከ 4 መቅድም ይሰጣል፣ መግቢያ ይሰጣል። እና ሞር ኦር ለስ ምን ማለት ነው? በዮሐንስ አጻጻፍ ከ1 እስከ 4 ያለው መቅድሙ ከዚህ በኋላ ላሉት መልእክቶች በሙሉ እንደመነሻ ነው። እና ሌሎቹ ወረድ ብለን ካሁን በኋላ በሚኖረን ጥናት ስናነብብ ምንድነው የምናገኘው ማለት ነው? ምዕራፍ 1 ከቁጥር 1 ጀምሮ እስከ 4 ያለውን እውነት ምን የምናደርግበት ነው? በደንብ በተብራራ መንገድ የምናይበት የምንሰማበት ክፍል ነው ማለት ነው። እና እዩ በጣም በሚገርም መንገድ ነው የጀመርከው። ስለ ህይወት ቃል ነው። አንዳንድ ጊዜ ማለት አምላክ ሰው ሆነ የሚለውን እውነት ልክ በዛ ልክ እና ዮሐንስ በሰሙት በዳሰሱት ባዩትና በተመለከቱት ታወቅ ነው ሌላ ነገር እናወራለን ወይ? ያ ነገር ከገባን እንደዛ ከተረዳ ነው ያንን እውነት ኤክስፒሪየንስ ካደረግነው ካየን ሌላስ ይወራል፣ ሌላስ ማውራት እንችላለን። ያንን የሚያስገነዝበን ነገር ነው። እኔ የተወሰነ ያክል ልጨምርበት የምፈልገው ሐሳብ ከመጀመሪያ የሚለውን ሐሳብ ነው። ያው ስለ ህይወት ቃል ከመጀመሪያው የነበረውንና ሲል አንድም ጽሑፉን ከዚህ ቀደም የነበረውንም ጽሑፍ ሲጀምር ዮሐንስ ወንጌልን ስናነብ በመጀመሪያ ብሎ ነው የሚጀምረው። እዛም ጋር በመጀመሪያ እግዚአብሔር በመጀመሪያ ቃል ነበር፣ ቃልም ደግሞ በመጀመሪያ ቃል ነበር፣ ቃልም ደግሞ በእግዚአብሔር ዘንድ ነበረ፣ ቃልም ደግሞ ራሱ እግዚአብሔር ነው ብሎ ምን ያደርጋል? ክፍሉ ይጀምራል፣ ያወራል። ስለዚህ እዛ ጋር በመጀመሪያ ብሎ ይጀምራል፣ እዚህ ጋርም ከመጀመሪያው ደግሞ የነበረ ነው ብሎ ይጀምራል። እዚህ ጋር አንድ ነገር መናገር የምንችለው በዮሐንስ ወንጌል ምዕራፍ 1 ላይ ተመርኩዘን ስናየው ያንን መጀመሪያ ብለን ስናየው ከፍጥረት ከመፈጠሩ በፊት ከዘፍጥረት 1 በፊት ያለውን መጀመሪያ የሚያወሳ እንደሆነ ማየት እንችላለን ክፍሉ ስናጠና። ይሄም ተመሳሳይ ፍጥረት ከመፈጠሩ በፊት ከመጀመሪያው የህይወት ቃል ነበረ፣ ማንነት ያለው የህይወት ቃል ነበረ ብሎ ይናገራል። እዚህ ጋር እንግዲህ ኢየሱስ ክርስቶስ
ከማርያም እቅፍ አይደለም የጀመረው መኖር እያለ ነው። ከማርያም እቅፍ ከመኖሩ በፊት በአባቱ እቅፍ ይኖር ነበር። ኢየሱስ ክርስቶስ የሥላሴ አንዱ አካል ማለት ምን ማለት ነው? እግዚአብሔር አብን አብ ያስባለው ባህሪ ማለት ነው። መንፈስ ቅዱስን አምላክ ያስባለው ባህሪ ሳይጨምርም ሳይቀንስም ደግሞ ወልደ እግዚአብሔር ውስጥ ነበረ ማለት ምን ማለት ነው? አምላክ ነበር፣ የሚኖር አምላክ ነበር፣ ሕያው የሆነ አምላክ ነበር፣ ያልጎደለው በባህሪ ምንም ደግሞ ያላነሰው ፍጹም የሆነ አምላክ ነበር። በጣም የሚገርመው ነገር መጽሐፍ ቅዱስ ሲናገር እንደዚህ ይላል አይደለ? ጳውሎስ ሲናገር በፊልጵስዩስ ምዕራፍ 2 ላይ ስለ ባልንጀራችሁን እንደራስ አድርጎ ስለመቀበል ሲያወራ የተናገረው ክፍል በክርስቶስ ኢየሱስ የነበረ የአስተሳሰብ በእናንተ ዘንድ ይሁን አለና መጽሐፍ ቅዱስ ሲናገር እርሱ ይላል ስለ ኢየሱስ ያወራ በእግዚአብሔር መልክ ሲኖር ሳለ ማለት ባልንጀራህን ተቀበል ማለት ባልንጀራ ማለት ካንተ ጋር እኩያ ማለት ተመሳሳይ ማለት ባልንጀራ ከተባለ ሰው ለሰው ያለውን ግንኙነት ነው የሚያወራው። ለሱ ምሳሌ ግን ሲያደርገው ምን ያደርጋል? እርሱ በእግዚአብሔር መልክ ሲኖር ሳለ ምን ማለት ነው? እርሱም እኮ ከአምላክ ጋር ከአብ ጋር የነበረ ነበረ። አብ ጋር ራሱ እኩል አቻ የሚያደርገው ባህሪ ነበረው። ነገር ግን ይላል አይደለ ራሱን ባዶ አድርጎ በሰው ምሳሌ ተገኝቶ ራሱን ባዶ እንዳደረገ እንዳዋረደ ይነግረናል። ምን ለማለት ነው? እኛ ጋር ተመሳሳይ አቻ በተባልንበት ባልንጀራ በተባልንበት ልክ እሱ አቻ የተባለውና የቀረበው ከአብ ጋር እንደሆነ እናያለን። ምን ማለት ነው? አብ የነበረው ባህሪ ሳይጨምርም ሳይቀንስም ደግሞ ወልደ እግዚአብሔር ውስጥ ነበረ። ይሄ ምን ያሳየናል? ካል ኢየሱስ መኖር የጀመረ አይደለም፣ በፊትም ደግሞ ሲኖር የነበረ አምላክ እንደነበረ ይነግረናል። ይህን እውነት መረዳት በጣም በጣም አስፈላጊ ነገር ነው። ከአሁን በኋላ ላለው ነገር ለሚያወራው ነገር የምንደነቀው ኢየሱስ ጥንት ዓለም ውስጥ አምላክ የነበረ መሆኑን ምን ስናደርግ ነው ማለት ነው? ስናውቅ ነው። ስለዚህ ኢየሱስ መኖር ጀምሮ አይደለም። ምን እያለን ነው? ከፍጥረት ከመፈጠሩ በፊት አምላክ ነበረ፣ በአምላክነት የሚኖር ነበረ ብሎ መጽሐፉን ምን ያደርግልናል? ከዛ እንድንጀምር ከዘላለም እይታ እንድንጀምር ይረዳናል። ይሄ እንግዲህ በኋላ ሲያወርደው በደንብ አድርጎ መሬት እንዲረፍጥልን ያደርጋል። ስለዚህ ከመጀመሪያ የሚለው ሐሳብ የሚያመለክተው ፍጥረትን ከመፈጠሩ ዘላለማዊ እውነት የሚያሳይ መሆኑን ያሳየናል ማለት ነው። የሚገርመኝ ነገር ይህ ክፍል በደንብ ሳስተውለው በጣም የሚደንቀኝ ነገር ምን መሰለው? እንናገራለን የሚለውን ንግግር በደንብ እናስተውለው። ሚሽናል ነው፣ ተልኳዊ ነው። እንናገራለን የሚለው ለዚህ መልእክት ተደራሾች ይህንን የወንጌል እምብርት ምን ማለት ነው? የወንጌል እምብርት አምላክ ሰው መሆኑ ነው አይደል? እንደምናውቀው ይህንን እናገራለሁ ነው እያለ ያለው ጸሐፊ። መናገር ማብሰር ነው። መልካም የምስራችን ምን ማለት ነው? ማስተጋባት ማለት እናገራለሁ። ግን ይሄ እናገራለሁ የሚለት የህይወት ቃል ከጸሐፊው ጋር ምን ግንኙነት አለው ብለህ ስትጠይቅ ጸሐፊው ተገናኝቶታል ማለት በህይወቱ ነክቶታል፣ ሰምቶታል፣ አይቶታል፣ ዳሶታል። የሚገርም ነው። እንዲሁም ደግሞ አድምጦታል። ማድመጥ የሚለው ከልብ ማስተዋልን የሚያመላክት ነው። ማየት ጋዳዊ ነው እንደምታየው፣ መስማትም ጋዳዊ ነው፣ መንካትም ጋዳዊ ነው። እንዲሁም ደግሞ መመልከት የሚለው ግን ጋዳዊ አይደለም፣ በልብ ውስጥ ያለ አስተውሎት ነው። እና ጸሐፊው እሱን ጨምሮ ሌሎቹንም ያው ሐዋርያቱን በአጠቃላይ ማለት ነው፣ የዓይን ምስክሮችን በአጠቃላይ ማለት ነው፣ ስለ ህይወት ቃል የሚሰጡት ምስክርነት እንዲሁ በመረጃ ደረጃ በኢንፎርሜሽን ደረጃ የዳበረ አይደለም። ከነሱ ጋር በትክክል በህይወታቸው ሱታፊ አድርገዋል፣ ተሳትፎ አድርገዋል፣ አይተውታል፣ ሰምተውታል፣ ዳሰውታል። እንዲሁም ደግሞ የተናገረውን ነገር በማስተዋል አድምጠውታል። ስለዚህ ዝም ብሎ የተነገረ ንግግር አይደለም፣ ህይወታቸውን የነካ ምስክርነት ነው። እግዚአብሔር ይመስገን፣ ጉልበት ያለው ምስክርነት ነው። እነሱን ሳይነካ አይደለም፣ እነሱን ሳይዳስስ አይደለም የሚናገሩት። ስለ ህይወት ቃል ሰምተውታል፣ በደንብ ቀርበው ሰምተውታል። እንደምታስታውሰው ይህን መልእክት የጻፈው ዮሐንስ፣ ያዕቆብና ጴጥሮስ ሶስቱ ወደ ጌታ ደረት የተጠጉ ሐዋርያት እንደሆኑ ከሌሎች ሐዋርያት ውጭ ይልቅ የዮሐንስ ወንጌል ይናገራል እንደምታውቀው። እና የጌታን ሐሳብ ከሌሎች ይልቅ በቅርበት የሚያደምጡ ጌታን የሚወዱ ወደ ደረቱ የተጠጉ ሐዋርያት ናቸው። ከነሱ መካከል አንደኛው ነው ይህን እየጻፈ ያለው። እና ያልነካውን አይደለም የሚናገረው፣ ያልሰማውን አይደለም የሚናገረው፣
ያልዳሰሰውን አይደለም የሚናገረው፣ ያላስተዋለውን አይደለም የሚናገረው። የሚገርም ነው። እንዴት ነው ረቂቁ ከመጀመሪያ ይኖር የነበረው አምላክ በዮሐንስ ዘንድ ቅርበት ኖሮት ተገልጦ፣ በዮሐንስና በሌሎቹ አራት ቅርበት ኖሮት ተገልጦ ሊደመጥ ሊሰማ እንዲህ ሊነካ ሊስተዋል በሚችል መንገድ የተገለጠ አስደናቂ ነው። በእውነት አስደናቂ ነው። በእውነት ይሄ በጣም አስደናቂ እውነት ነው እና ምስክርነቱ የእሱን ህይወት ነክቷል፣ ተች አድርጎ ያለፈ ነው የሚል ነው እና በዚህ ዘመን ስላለ የምስክርነት አገልግሎት ስናነሳ በህይወታችን እግዚአብሔርን የተለማመድንበት ልምምድ እኛን የነካበት አነካክ እንዲሁ ዝም ብለ የምትው ነገር እንዳልሆነ ይገባል። ምክንያቱም ይሄ ታስታውስ እንደሆነ ሐዋርያው ጳውሎስ ሐዋርያ ሥራ ምዕራፍ 9 ላይ ክርስቲያኖችን እያሳደደ ባለበት መንገድ ላይ ጌታ በታላቅ ክብር ተገናኝቶት በቃ ከእንግዲህ ወዲህ አሳዳጅ አትሆንም፣ ከእንግዲህ ወዲህ አንተ የወንጌል ሰባኪ አስተማሪ ትሆናለህ የሚል ሐሳብ ይናገራል እና ጳውሎስ ለዚህ ለተገለጠለት ሁለት አሜን ብሎ ተቀብሎ አገልጋይ ሲሆን ታያለ እና የጳውሎስን አገልግሎት የመራው በነገራችን ላይ ከጌታ ጋር የነበረው ኢንካውንተር ከጌታ ጋር የነበረው መገናኘት ነው። ያ ግንኙነትን ሁሉ ጊዜ ያስታውሷል በመልእክቶች ውስጥ ብቻ ሳይሆን በወንጌል ሰበካውም ጭምር ማለት ነው። ይሄ በጣም ነው የሚገርመው። እግዚአብሔር እኛን የነካበት መንገድ የምንሰጠውን ምስክርነት ጭምር እስከ መቅረጽ ደረጃ ይደርሳል። የነካዋን እግዚአብሔር ኢንካውንተሩ ምስክር ለዚህ ነው ይቆጥራል ዮሐንስ። የዓይን ምስክር ነው። አይተናል፣ ሰምተናል፣ ዳሰናል፣ አስተውለናል፣ ይሄ ተገልጦ መጥቶ አይተናል የሚል ነው። ይህንን ያደረገበት ምክንያት ለምንድን ነው ብለ ዮሐንስን ብትጠይቀው ቁጥር 2 ላይ ህይወት ተገለጠ ይላል። ህይወትን ለመግለጥ ነው አምላክ ሰው ይሆን። ረቂቁ አምላክ የሚታይ የሚሰማ የሚዳሰስ የሚጨበጥ ይሆን። ህይወትን ለመግለጥ ረቂቁ አምላክ ተጨባጭ ይሆን በመካከላችን ያደረ ህይወትን ገልጦ ለማሳየት ነው። ምክንያቱም ራሱ ህይወት ሰጪ ነውና የህይወት ቃል ተብሎ ተገልጿል ቁጥር 1 ላይ። ይሄ በጣም የሚደንቅ ነገር ነው። ስለ ከእግዚአብሔር ጋር ስላለ መነካካት ምስክርነትን ስንሰጥ ከእግዚአብሔር ጋር ስላለ መነካካት ይበልጥ እንድናስብ ያደርገናል። መጀመሪያ የጀመረው በዘላለም ውስጥ ነው ብለን ተነጋግረናል። የዘላለም እውነታ ነው ኢየሱስ ክርስቶስ። ከዛ በኋላ ደግሞ ከእግዚአብሔር ጋር ያለውን ነገር እንደመተካከል እንደመቀማት እንደሚገባ አልቆጠረውም ብሎ ምን እንደሆነ ይነግረናል። ነገር ግን ባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ፣ በምስሉም እንደ ሰው ተገኝቶ ራሱን አዋረደ፣ ለሞት ይኸው የመስቀል ሞት እንኳን የታዘዘ ሆነ ይላል። ምን ማለት ነው? ከእግዚአብሔር ጋር ከአባቱ ጋር እኩል ነው፣ አቻ ነው። ነገር ግን ከአባቱ ጋር ሰው ለመሆን ሲፈቅድ ምን ማለት ነው? ፍቃዱን ለአባቱ ፈቃድ አስገዝቶ ሰው ለመሆን ሲፈቅድና ሲመጣ ያንን ከእግዚአብሔር ጋር ያለውን ክብር እንደመቀማት እንደተወሰደበት በኃይል ከሱ እንደተለየ አድርጎ አይደለም የቆጠረው። በፍቃዱ ነው ምን ያደረገው? አምላክ ሰው ለመሆን ወደታች ምን ያደረገው? የወረደው። ይሄን እውነታ ስናይ አምላክ ነው ብለናል። እንደገና ደግሞ ሰው ነው እያልን ነው። አምላክነት ላይ ሰውነትን ጨመረን። በጣም እንደሚገርም ሁኔታ ግን አምላክነት ላይ ሰውነት ሲጨመር በጳውሎስ ዴፊኒሽን መሰረት ጨመረ አይደለም የሚለው ባዶ ሆነ ነው የሚለው። አየህ፣ ከአምላክነት ሰውነት ላይ ሲመጣ ሰውነት ሲጨመርበት ከፍታ አይደለም ዝቅታነት ነው። ለኛ የሆነ ነገር አንድ ነገር ላይ አንድ ነገር ጨመረ ከተባለ ደመረ ነው፣ ያ ነገር በዛ ነው። ነገር ግን ለአምላክ ሰውን መሆን ማለት ምን ማለት ነው ሲለን ሲገባን ምን ማለት ነው? ባዶነት መሆን ነው። ከዚህ በላይ ያብራራል። ለአምላክነት ሰውነት ባዶነት መሆን፣ ባዶ መሆን ማለት ነው። የአምላክነት ክብርን መተው ማለት ነው። ለዛ ነው መጽሐፍ ቅዱስ በአንተ ዘንድ በነበረኝ ክብር አክብረኝ ብሎ ኢየሱስ ሲለምን ነበር። ስለዚህ አምላክ ነው እንደገና ሰው ሆኖ ተገኘ እያለ ነው። አሁን ያላቸው ነጥቦች ነው። ሰው ሆነ፣ መጣ፣ ሰው ሆኖ ተገኘ። በጣም የሚገርም ነገር ይሄ አምላክነትን ስለማናውቀው ሰው ሆነ ሲለን ብዙ ልባችን አይደነግጥም። ብዙ ልባችን ድው አይልም። ማለት ከምን አይነት ከፍታ እንደወረደ ብዙ እንትም ስለሌለን ማለት ነው። ያው ይገባናል። ነገር ግን ደግሞ ትልቅ የሆነ አብርሆት ያስፈልጋል ይሄንን ለመረዳት። ለዛ ነው ጳውሎስ ሲጽፍ ግን ምን አደረገ?
ያውም ማለት የባሪያን መልክ ይዞ አለ። አየህ ለኛ ሰው ሆነህ ተመላለስክና አንድ ሙሉ ሰው የነበረ ወይ ደግሞ በጥሩ ልዑል ቤት ልዑል የሆነ ሰው በጥሩ የነገስታት ህይወት ውስጥ ያለ ሰው ባሪያ ሆነ ሲባል ሰው ይገባዋል፣ አንደርስታንድ ያደርገዋል። ጳውሎስ ይሄንን ነው የሚጠቀመው። አምላክ ራሱን ባዶ አድርጎ ሰው ሆነ። ሰው ብቻ ግን አይደለም፣ በደንብ ደግሞ ይግባችሁ፣ የባሪያን ደግሞ መልክ ይዞ ነው የመጣው። ማለት ሰው ሆኖ እንኳን አንድ ሮማዊ ሊሞተው የማይችለውን እንኳን ሞት ሊሞት ነው የመጣው። የአንድ የሮም ዜጋ እንኳን የሚያገኘውን ክብር አይደለም ያገኘው። አምላክ የነበረው የሁሉ ፈጣሪ የሁሉ ጀማሪ የሆነው ቅድመ ዓለም ሲኖር የነበረ እሱ እንደዚህ ሆኖ ነው የባሪያ መልክ ይዞ ሆኖ የመጣው። እና መምጣቱ ብቻ ግን አይደለም ይላል። ቀደም እንዳልከው ሰማነው፣ አየነው፣ ተመለከትነው። እሺ ተመለከትነው የምትለው አቃት ለመጨመሪያ ያክል ቀደም ያልከው ደስ ብሎኛል። ልቦናዊ መረዳት ነው። ለዛም አይመስልም ዮሐንስ ወንጌሉን ሲጽፍ እነዛን የሰባት ምልክቶች ማለት ሰባቱን ምልክቶች ሲናገር ዮሐንስ የሚመርጠው ቃል ራሱ ምልክት የሚል ነው አይደለ? ሳይን የሚል ነው። ለተአምራቱ ተአምር አይለንም፣ ድንቅ አይለንም ዮሐንስ ሲጽፍ። ነገር ግን ምልክት ብሎ ይጽፋል። ምን ማለት ነው? ምልክት ካለ የሚያመላክተው ነገር አለ ማለት ነው። ምልክት ካለ እኔ ግብ አይደለሁም መድረሻ አይደለሁም፣ መድረሻ የሆነ እውነት አለ፣ እሱ ላሳይ ነው ማለት ነው። ስለዚህ በዮሐንስ እነዚህ ሰባት ተአምራት ውስጥ ሰባት እግዚአብሔር የሰራቸው በኃይሉ የገለጣቸው ነገሮች ውስጥ የሚያመላክቱት ነገር ምንድነው ከተባለ ኢየሱስ ይሄ የመጣው የናዝሬት ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ ምንም ያደርጉ ናቸው የሚያሳዩ እውነት ናቸው። ዮሐንስ እያለ ያለው ይሄ ምንም እንኳን በእድሜ ከሱ ጋር ብንቀራረብ፣ ምንም እንኳን ናዝሬት እንዳደገ ብናቅም፣ ምንም ወንድሞቹን ብናቅ፣ አስተዳደጉ ምንም እንኳን ብናቅም፣ አየህ ብንዳስሰው እንደገና በአይናችንም ብናየው አይደለ ከሱ ደግሞ ያለፈ ነገር ግን ገብቶናል። ዛሬ እንድናወራላችሁ ያደረገው ሰው ማለት ሰው ስለሆነ ብቻ አይደለም። የተመለከትነው ማለት ሌላ ያገኘነው ብርሃን አለ፣ ሌላ ይገባን አለ። ምንድነው የገባችሁ? ኢየሱስ እርሱ እኮ 39 መጽሐፍ የተጻፈለት እግዚአብሔር ገና ከፍጥረት በፊት ምን ያደረገለት ትንቢት የተናገረለት የሚጠበቀው ነፃ አውጪው መሲሁ ክርስቶስ እሱ። ስለዚህ አንድ ከኛ ጋር የሚመሳሰል እኩያቸው የሆነ የሚቀራረብ አንድ ወጣት ብቻ አይደለም። ለኛ ተመልክተነዋል። ምኑን? ክርስቶስነቱን በኢየሱስ ውስጥ አይተነዋል። ክርስቶስነቱ በኢየሱስ ውስጥ በርቶልናል፣ ገብቶናል። ባደረጋቸው፣ ባስተማራቸው፣ ባወራቸው ነገር ውስጥ ምን ገብቶናል? የእግዚአብሔር ልጅ እንደሆነ ተረድተነዋል። ማለት ኢየሱስ ዝም ብሎ ይሄ ሰው ስለ ጴጥሮስ አይደለም የሚጽፈው፣ ስለሆነ ሰው አይደለም የሚጽፈው። ለምንድን ነው? እነ ጴጥሮስን ዳሷቸዋል እኮ ዮሐንስ፣ አብረውት ሆኗል። ብዙ የዳሰሳቸው ሰዎች አሉ፣ ብዙ ያያቸው ሰዎች አሉ። ለምንድን ነው? ተመልክተነዋል። እሱ የእግዚአብሔር ልጅ እንደሆነ ግልጥ ሆኖልናል፣ ገብቶናል። ይሄ እና አምላክ ሰው መሆኑን በተለያዩ ነገሮች ማለት መዳሰሱ መጨበጡ እንዳለ ሆኖ ተመልክተነዋል። ግን ያ እውነት በርቶልናል። ምንድነው ምልከታ? አይ እሱማ ክርስቶስ ያ የ39 መጽሐፍ ሁሉ ፍጻሜ ኑሮ ነው። እንደገና ደግሞ ምንድነው የእግዚአብሔር ልጅ ይሄው ገብቶናል ብሎ ዮሐንስ ይሄንን የህይወት ቃል በእንደዚህ አይነት መንገድ ምን ያደርገዋል ማለት ነው? ያስቀምጠዋል ማለት ነው። ስለዚህ ይሄ በጣም የሚገርም እውነት ነው። እዩ ምናልባት እንትን ከሆነ ወደ ቁጥር 2 ላይ ሄደን የተወሰኑ ሐሳቦችን ቁጥር 2 ላይ እናወራ ብንጫወት ጥሩ ነው። እድሉ ይስጥ። ቢደንቅ ነው። ቁጥር 2 ላይ ስንሄድ ዮሐንስ ቀጥታ የሚናገረው ነገር ምንድነው? ህይወት ተገለጠ፣ ህይወት ተገለጠ፣ እኛም አይተነዋል፣ እንመሰክርለታለን። በአብ ዘንድ የነበረውና ለእኛም የተገለጠን የዘላለም ህይወት እንነግራቸዋለን። ድጋሚ ቁጥር 1 ላይ ያለውን ቋንቋ ነው የሚጠቀመው፣ ይደግማል። እንነግራቸዋለን። ያው በአንድ ንባብ ውስጥ አንድ ቃል እየተደጋገመ ከመጣ የዛ ክፍለ ንባብ ትኩረት እሱ ሊሆን እንደሚችል እናስባለን። እንነግራቸዋለን የሚለውን ንግግር ቀጥሎ ድምፅ ጨመር ነገር አለ። እንነግራቸዋለን የሚለው ንግግር ቁጥር 2 ላይ ብቻ ሳይሆን ቁጥር 1 ላይ አለ፣ ቀጣይ ቁጥርም ላይ ትመለከተዋለህ። በሌላ አይነት አገላለጽ ደግሞ እንጽፍላቸዋለን በሚል ቁጥር 4 ላይ ደግሞ ትመለከተዋለህ። እና
ቁጥር 2 ላይ መጥቶ ምንድነው የሚለው? እነግራቸዋለን። ምንድነው የሚነግራቸው? ለዚህ መልእክት ተደራሾች ዮሐንስ ብለህ ስጠይቀው ህይወት ተገልጧል። የተገለጠውን ህይወት ደግሞ እኛ ምን ብለናል? ተመልክተናል ማለት አይተናል። ስለዚህ ምስክር ነን ለዚህ ህይወት ብሎ ነው የሚለው። ጌታ ኢየሱስ ክርስቶስ ወይም ደግሞ የአምላክ ሰው መሆን ረቂቁ አምላክ በሚጨበጥና በሚዳሰስ በሚሰማና በሚስተዋል መንገድ በሰዎች መካከል የመመላለሱ ዓላማ ህይወትን ገልጦ ለማሳየት ነው። እና ይህንን ህይወት እኛ ደግሞ ምስክር ነን፣ በደንብ አይተናል፣ ተገልጦ አይተናል። በዚህ ቃል በተባለው አካል በኢየሱስ ክርስቶስ ተገልጦ አይተናል። ነገራችን ላይ እንደው ከዚህ ክፍለ ንባብ እንደው ይሄን ክፍለ ንባብ ይዘን ወጣ ብለን እንድናስብ የምፈልገው ነገር አለ። ሰዎች በምልልሳቸው ብዙ አይነት ነገር ያሳያሉ። በዚህ ምልልሳቸው አንዳንዶቹ ክፋትን ያሳያሉ፣ አንዳንዶቹ ብልጠትን ያሳያሉ፣ አንዳንዶቹ ጭካኔን ያሳያሉ፣ አንዳንዶቹ በምልልሳችን ብቻ ምን አይነት ሰው እንደሆንን በምልልሳችን እንገልጻለን፣ እናሳያለን። በንግግራችን፣ በውሏችን፣ በተለያየ መልኩ ማለት የምናስተላልፈው ነገር አለ፣ ኮሙኒኬት የምናደርገው ነገር ህይወት ራሱ ትርጉም አለ፣ የሚያመላክተው ነገር አለ። የጌታ ኢየሱስ የአምላክ ሰው መሆን ገልጦ ያሳየው የሚናገረው ነገር ህይወት። ምክንያቱም ይህ ምድር እና ሰማይ በኃጢአት የተሰበረ እንደመሆኑ መጠን የሰው ልጅ በኃጢአት የተሰበረ እንደመሆኑ መጠን በሞት የተጠቃ ወይም ደግሞ ሞት የከበበው ነው፣ በጨለማ የተያዘ የተሰበረ ነው። በዚህ የተነሳ የአምላክ ሰው መሆን ለዚህ ሰማይና ምድር እንዲሁም በዚህ ሰማይና ምድር ለሚኖሩ ፍጥረታት ሁሉ ህይወትን ገልጦ ያሳየው እግዚአብሔር ይመስገን። የኢየሱስ ክርስቶስ ህይወት የሚናገረው ነገር አንድ ህይወት፣ ሞት የያዘው ምድር፣ ሞት ለከበበው ምድር ህይወትን ኮሚኒኬት ያደርጋል፣ ህይወትን ይተነፍሳል። እግዚአብሔር ይመስገን። ከዚህ ቃል ጋር የሚሄድ በጣም የሚደንቀኝ ቃል አለ ዕብራውያን መጽሐፍ ላይ ታስታውስ እንደሆነ ዕብራውያን ምዕራፍ 2 ላይ የዕብራውያን ጸሐፊ ሲናገር እንደዚህ ይላል። ቁጥር 14 ላይ ስለ አምላክ ሰው መሆን እያወራ ነው። ተመሳሳይ ከዚህ ንባብ ጋር ይገናኛል። ልጆቹ በስጋና በደም እንደሚካፈሉ እርሱ ራሱ ደግሞ ያንኑ ተካፈለ ይላል። ስጋና ደምን ተካፈለ፣ ሰው ሆነ፣ ልክ እንደ ሌሎቹ ለመሆን ማለት እንደፈጠራቸው ፍጡራን ለመሆን እሱም ስጋና ደምን ተካፈለ ይልና ለምንድን ነው የተካፈለው የሚለውን ሲናገር ይላል። ይኸውም በሞት ላይ ኃይል ያለውን ዲያብሎስን በሞቱ ኃይል እንዲደመስስ። ዲያብሎስን ለመደምሰስ ነው ሰው የሆነው ስጋና ደምን የተካፈለው። ከዛ እንደዚህ ይላል፣ እንዲሁም ይላል ዲያብሎስን ለመደምሰስ ብቻ አይደለም፣ በሞቱ ዲያብሎስን ለመደምሰስ ብቻ አይደለም፣ እንዲሁም በህይወት ዘመናቸው ሁሉ በሞት ፍርሃት በባርነት የታሰሩትን ነፃ እንዲያወጣ ነው። እግዚአብሔር ይመስገን። እና የአምላክ ሰው መሆን ዲያብሎስን ምን ያደርጋል? ዲያብሎስን ቁጥር 14 ላይ እንደተጻፈው ይደመስሳል። በሞት ላይ ኃይል ያለው ዲያብሎስን ይደመስሳል። እሱ ብቻ አይደለም፣ እንዲሁም ደግሞ በሞት ፍርሃት ውስጥ ያሉትን ሰዎች ከሞት ፍርሃት ነፃ ያወጣል። ምክንያቱም የአምላክ ሰው መሆን ህይወትን ነው ገልጦ የሚያሳይ። የሞት ፍርሃት የሚባል ነገር የለም። በነገራችን ላይ በሰው ስልጣኔ ውስጥ ብዙ ጊዜ ይችን እናገራታል። ሰው ሊያሸንፍ ያልቻለው ነገር ኃጢአት ነው፣ ሞት ነው፣ ሰይጣንን ነው ሰው ሊያሸንፍ ያልቻለው። የአምላክ ሰው መሆን ግን ሰይጣንንም ሞትንም ኃጢአትንም አሸንፏል። ክብር ለእግዚአብሔር። ስለዚህ ዮሐንስን ብትጠይቀው ማይክ አቅርበ አምላክ ረቂቁ አምላክ ለምንድን ነው ሰው የሆነው? ለምን በሚታይ መንገድ በመካከላችን ተበላለሰ ብለህ ብትጠይቀው ህይወትን ለመስጠት ነው። ሞት ለሆነው ዓለም ህይወትን ለማካፈል ነው። እግዚአብሔር ይመስገን። ተስፋ ለቆረጠው ዓለም ህይወትን ምን ለማድረግ ነው? ለመቸር ነው። እግዚአብሔር ይመስገን። እና ይሄ ህይወት ደግሞ ምን አይነት ህይወት ነው ብለህ ስትጠይቀው በአብ ዘንድ የነበረውን ለኛም የተገለጠልን የዘላለም ህይወት፣ ዝም ብሎ አይነት ህይወት አይደለም፣ ዘላለም ህይወት፣ ሞት የማያውቀው ህይወት ነው ጌታ ኢየሱስ ገልጧል። የጌታ ስብከት ለካ የዘላለም ህይወት ያሳያል። ያ የጌታ ትምህርት የዘላለም ህይወት ያሳያል። አዎ የጌታ ድርጊት፣ አዎ የጌታ ምልልስ መውጣትና መግባት፣ አዎ ጌታ ኢየሱስ ሲተነፍስ የነበረው የኢየሱስ ክርስቶስ ህይወት ሲናገር የነበረው ሲያስተጋባ የነበረው የዘላለም ህይወት እግዚአብሔር ይመስገን። እና ይሄ ህይወት በአብ ዘንድ የነበረ ህይወት ነው። ልክ የመጀመሪያው ቃል የህይወት ቃል መጀመሪያ የነበረ ብሎ እንዳስቀመጠው
ጅማሬ የሌለው በአብ ዘንድ የነበረ ሕይወት ለኛ ደግሞ ተገለጠልን። ስለዚህ ለዚህ ምስክር ነን ብሎ ይናገራል። የጌታ ኢየሱስ ክርስቶስ ሕይወት የጌታ ኢየሱስ ክርስቶስ ሰው መሆን የአምላክ ሰው የዘላለምን ሕይወት ነው ገልጾ ያሳያል። ቀድሞ በአብ ዘንድ የነበረ ወልድና አብ ይኖሩት የነበረ መንፈስ ቅዱስ ይኖረው የነበረ ያንን ሕይወት ነው በምልልሱ ገልጾ ያሳያል። ይሄ የሞት የሰይጣን የኃጢአት ማርከሻ ነው፣ ማሸነፊያ ነው። እግዚአብሔር ይመስገን። እዚህ ላይ ምናልባት የምትጨምረው ነገር እንደሚኖር ተስፋ አድርጋለሁና ሕይወት ተገለጠ የሚለው ኃይለ ቃል በጣም ነው የሚነካኝ። በጣም የሚነካኝ ክርስትና ምንድነው ከተባለ የተገለጠ ሕይወት በጌታችንና በመድኃኒታችን በኢየሱስ ክርስቶስ የተገለጠ ሕይወት። እኛ እኮ ከዚህ በኋላ ሙሉ ነው የተባለው። ይህንን ሕይወት የዘላለም ሕይወት ሙሉ ነው የተባለው። ምክንያቱም የዘላለም ሕይወት በህብረት ውስጥ የተገለጠ ነው፣ በአብ ወልድ በመንፈስ ቅዱስ። እኛም በጋራ በሚኖረን ክርስቲያናዊ ህብረት ውስጥ ይህንን ሕይወት እንኖረዋለን። በግልም በሚኖረን መውጣት መግባት ውስጥ በግል እንኖረዋለን እና ሕይወት ተገለጠ የሚለው ኃይለ ቃል እጅግ በጣም ታላቅ ኃይለ ቃል ነው። በጣም ግሩም ነው። ማለት አምላክ ያንን ክብሩን ትቶ ሲመጣ ያለ ምክንያት አይደለም የመጣው። የተመላለሰው ያለ ምክንያት አይደለም። እንደው አምላክ ሁሉን ቻይ ስለሚሆን ሰው መሆን መቻሉንም ለማሳየት አይደለም የተገለጠው። አለ አንድ ነገር ሊያሳየን የወደደው ነገር አለ። እሱም ደግሞ ምንድነው? ሕይወትን ነው ይዞ የመጣው። ሕይወትን ነው ይዞ የተገለጠው። ያንን ነው ደግሞ እኛ ከአብ የነበረውን ደግሞ ያንን ሕይወት እናወራላችኋለን ብሎ ይናገራል። በጣም የሚገርመው እውነት ዮሐንስ ይህንን እየተናገረ ወደ አንድ ነገር ሊያመጣቸው ነው። ሕይወትን አይተነዋል። ያንን ሕይወት ደግሞ እንግዲህ በእነዚህ ቁጥሮች 3 አካባቢ እናወራላችኋለን። እኛ አይተነዋል፣ ሰምተነው ነበረ። እንትንም ነው አይደል? ፕሮግሬሲቭ ነው አቀማመጡ ነው ሲናገር አይደለ? ሰምተነው ነበር። ከዛ ደግሞ በዓይኖቻችን ደግሞ አይተነዋል። ከዛ ደግሞ ተመልክተነዋል። ከዛ ደግሞ ዳሰነዋል። ቨሪ ፕሮግሬሲቭ ሊያመጣን የፈለገው ነገር ደግሞ አለ አይደል? በእነዚህ ሂደታት ውስጥ መስማት አለ። ከዛ በኋላ ከመስማት ደግሞ ማየት የቀረበ ነው። ከማየት መመልከት ደግሞ ላቅ ያለ ነው። ከዛ ደግሞ ዳሰነዋል ብሎ ደግሞ ያመጣዋል። ይሄ አንደኛው ኢንቲሜሲውን ያሳያል። ሊደመድምልን ሲመጣም ፌሎሺፕ ኢትስ ኦል አባውት ኢንቲሜሲ ነው። እየቀረበ ነው የሚመጣው ከነገርየው ጋር እና በመጣው እንትን ውስጥ ከኛ ጋር ህብረት እንዲሆናችሁ ነው የሚለው። እኛ ኦልሬዲ ሰምተነው አይተነው ዳሰነው ተመልክተነው ነው ህብረት ያደረግነው። እናንተ ደግሞ ያንን ስንመሰክርላችሁ ያንን በማመን ያንን በመቀበል ያንን ብርሃን ለኛ የተገለጠውን ብርሃን በማግኘት ከእኛ ጋር ምን ይኖራችኋል? ህብረት ይኖራችኋል። በጣም የሚገርመኝ ነገር እኛ እውነት ነው ኢየሱስ ክርስቶስን አላየነውም፣ በአካል አልዳሰስነውም፣ ሲያወራም አልሰማነውም በእርግጥ ነገር ግን የምንጠራው ጥሪና ካመን የምንገባበት ህብረት ሐዋርያቱ መጀመሪያ ያዩት የዳሰሱት የጨበጡት ያሉበት ህብረት የገቡበት ህብረት ጋር እኩል ነው የምንገባው። ለዛ ነው ጳውሎስ ጴጥሮስ ሲጽፍ እኮ በሁለተኛ ጴጥሮስ መልእክቱ ላይ የኢየሱስ ክርስቶስ ባሪያና ሐዋርያ የሆነ ስምዖን ጴጥሮስ በአምላካችንና በመድኃኒታችን በኢየሱስ ክርስቶስ ጽድቅ ካገኘነው ጋር የተካከለ ክብር እምነት ላገኙ ብሎ ይጽፋል። ምን ማለት ነው? እውነት ነው ኢየሱስ ክርስቶስን ሲመላለስ በምድር አልነበራችሁም፣ ግን እምነታችሁ ምንድነው? እኛ በክርስቶስ ኢየሱስ ካገኘነው ጽድቅ ጋር የተካከለ የከበረ እምነት ላላችሁ። ስለዚህ እህትና ወንድሞቼ እኛ እውነት ነው በኢየሱስ ክርስቶስ በነበረበት ዘመን አይደለም ያለነው። እምነታችን ያነሰ ነው ነው የተካከለ ጽድቅ ዮሐንስን ያጸደቀ ሐዋርያው ዮሐንስን ያጸደቀ ሐዋርያው ጴጥሮስን ያጸደቀ ጽድቅ ያው ትክክለኛው የተካከለ እኩል የሆነ ጽድቅ እኔና እናንተን ደግሞ በመስማት የምናገኘው እንደሆነ ዛሬ የተወራልንን እውነት ብርሃን በማግኘት የምንገባበት እንደሆነ ደግሞ ይነግረናል። ክብር ለእግዚአብሔር። ይሄ በጣም የሚያስደንቅ እውነት ነው። ይሄ በጣም የሚያስደንቅ ነው። አንድ ምናልባት እዚህ በተወሰነ ያክል እንትን አዳፕት ላደርግ የምፈልገው ነገር ምንድነው? የዘላለምን ሕይወት እናወራላችኋለን ብሎ ይናገራል። ብዙ ጊዜ የዘላለም ሕይወት ብለን ስንል የሕይወቱን ዘላለማዊነት ማለት የሕይወቱን ለዘላለም መኖር ብቻ የሚያመለክት ቃል ደግሞ አይደለም። ዘላለማዊነት የሚለው ቃል አይደለ?
የህይወቱንም ደግሞ አይነት ያወራል። ዞዊ የሚለውን የህይወት አይነት ወይ ደግሞ እግዚአብሔራዊ ህይወትን ምን የሚያደርግ ነው የሚገልጽ ነው እንመለከታለን። ይሄ ህይወት ባዮስ አይደለም። ኖርማሊ ህይወት እንደዚህ አሁን ህይወት አለው ተብሎ እንደምንኖረው ህይወት አይደለም። የእግዚአብሔራዊ ህይወት ነው። እግዚአብሔር ውስጥ ያለ የህይወት ስርዓትን ነው የዘላለም ህይወት በማን ያገኘነው? በክርስቶስ ኢየሱስ አማካኝነት የተወራለንና የተዋወቅነው ያ የእግዚአብሔራዊ ህይወት እንደሆነ ይሄ የፍጥረታዊ ህይወትን ሳይሆን ከዛ የላቀውን እግዚአብሔራዊ ህይወት እንዳለ እየተወራለን እንዳለ ሊገባን እናስተውል ይገባል ብዬ አስባለሁ። አንዳንዴ ጥናትን ፎርማል በሆነ መንገድ ማድረግም ጥሩ ነው። አንዳንድ ጊዜ ኢንፎርማል ማድረግም ጥሩ ነው። ይህ ህይወት ተገለጠ የሚለው ያ ህይወት በአብ ዘንድ የነበረ ነው ሲል እንዲሁም ደግሞ ዘላለም ህይወት ነው ሲል ዶንት ዩ ሲ የሆነ እግዚአብሔር ራሱን እንዳካፈለ። ምክንያቱም እግዚአብሔር ራሱን ነው ያካፈለ ህይወቱን ነው ጌታ የገለጠው እና ያ ህይወት ጌታ በዚህ ምድር መለለሱ ገልጦ ያሳየው ነው እና ያ ህይወት ደግሞ የእግዚአብሔር አብ ያለው ህይወት ነው። እግዚአብሔር ወልድ ያለው ህይወት፣ እግዚአብሔር መንፈስ ቅዱስ ያለው ህይወት ነው። በስነ መለኮት ቋንቋ ጋድ ሴድ ይላልና ግልጻዊ መለኮት በመለኮት አካላት መካከል ያለ ህይወት የዘላለም ህይወት እና እሱን ገለጠልን ነው የሚለው ዮሐንስ ሲናገር። በጣም ረቂቅ የሆነ እውነት ነው። ራሱን ማካፈሉን ራሱን መቁረሱን ያመላክትህን በዚህ አይነቱ አገላለጽ ያ በጣም ያመለክታል። አሁን የዘላለም ህይወት ስንል ብዙ ጊዜ የምናስበው ማለት ዘላለም መኖር፣ አንዳንዴ እኮ በዚህ ህይወት ዘላለም መኖር ራሱ ያደክማል። አሁን በምንኖረው ዝም ብለህ ዘላለም መኖር ይሄ ህይወት ዘላለም እንድትኖር የምትመኝበት ህይወት አለ። አሁን እንኳን ሰው ደክሞታል አይደል? ከመኖር የሚደክማቸው ሰዎች አሉ፣ የሚሰንፉ ሰዎች አሉ ለመኖር። ይሄ ህይወት እንደዚህ አይነት ህይወት ነው። ኢየሱስ የመጣው ይሄንን ህይወት ዘላለም ተሸክመነው እንድንኖር አይደለም። እሱ ይዞት የመጣው እግዚአብሔራዊ ህይወት አብ ሲኖረው የነበረው ወልድ ሲኖረው መንፈስ ቅዱስ ሲኖረው የነበረውን ህይወት ለማካፈል ያ ህይወት ለዛ እኮ ነው በጣም የሚደንቅ ነገር ይሄ እኔና አብ አንድ እንደሆን አንድ ታረጋቸው ዘንድ ይላል። አይ አንድነት ራሱ ምን አይነት አንድነት? አሁን አብና ወልድ ያላቸው አንድነት ማለት ያ የህይወት ስርዓት በዘላለም ህይወት ይሄ እግዚአብሔራዊ ህይወት በሚባለው እግዚአብሔራዊ ህይወት ብለን በምንጠራው አብ እና ወልድ ያላቸው አንድነት በሰውኛ ቋንቋ የሚለካ አይደለም። ፍጹም አንድነት በሰውኛ ቋንቋ የሚብራራ አይደለም። በፍጹም ምን ልትሮሰ ከባድ የሆነ ቁርኝት ነው፣ አንድነት ነው። እና አሁን እኔ እናንተ በምንድነው እንደዚህ አይነት አንድነት የሚኖረን? በዚህ አይነት ህይወት እንዴት አይነት አንድነት የሚኖረን? እንደሱ አይነት አንድነት እኮ ሊኖር አይችልም። ምን ካልቀየር ህይወት ካልቀየር የተቀየረ ህይወት ካለ ግን በዛ አይነት አንድነት ግን መኖር እንችላለን ማለት ነው። ለዛ ነው ያንተ የሆነ ሁሉ የኔ ነው፣ የኔ የሆነ ሁሉ ያንተ ነው ይላል። ይሄ የምን ህይወት አቆጣጠር ነው? ይሄ እኮ የዘላለማዊ ህይወት አቆጣጠር። የኔ የሆነ ሁሉ ያንተ ነው፣ ያንተ የሆነ ሁሉ የኔ ነው ብሎ የምቆጥርበት አቆጣጠር። ይሄ ዮሐንስ ላይ ያለን በኢየሱስ ክርስቶስ የሃይ ፕሪስት ሁድ ጸሎት የምንለው ላይ እኮ ሲያብራራው 17 ላይ መጨረሻው የክህነት ጸሎት ብለን የምንናገረው ላይ እኮ የከበረ ህይወት ነው። ለዚህ ክብር ስለመረከት እዚህ ክብር ውስጥ ነው የገባ ነው። አሁን ምን ማለት ነው? የዘላለም ህይወት የዘላለም ዝም ብሎ መኖር ብቻ አይደለም። እግዚአብሔር ያፈቅራል አይደለ? አሁን በሙላት የምታፈቅረው ህይወት እኔ እንደወደድኳቸው እርስ በርሳችሁ ተዋደዱ። በምን ሂሳብ ነው? አብ ይላል እኔን እንደወደደኝ እኔ ደግሞ እናንተ እንደወደድኳችሁ እርስ በርሳችሁ ተዋደዱ። በዚህ ህይወት ትችላለህ ወይ? በዚህ ህይወት ራስን ለወንድም አሳልፈ መስጠት ትችላለህ? አትችልም። በዚህ ህይወት በዘላለም ህይወት እግዚአብሔራዊ ህይወት ባተካፈልከው የዘላለም ህይወት ትችላለህ ማለት። ስለዚህ የዘላለም ህይወት ሲል የህይወቱን አይነት እግዚአብሔር ሲኖረው የነበረው ያ ፍጹም የሆነ ህይወት ያንን ነው ምን ያደረገው? በክርስቶስ ኢየሱስ ያካፈለ። ከሱ ባህሪ ውስጥ ነው አንደኛው ዘላለማዊነት ነው። አንደኛው በሞት የማይያዝ ህይወት ነው፣ የሚቀጥል ህይወት ነው። አንዱ ባህሪ ነው የዘላለም ህይወት እንጂ ዘላለም የምትለው አንዷ የእግዚአብሔራዊ ህይወት ባህሪ ናት እንጂ ማጠቃለያ የእግዚአብሔራዊ ህይወት
አንደኛው እንትናት እንጂ አጠቃላይ እሱ ነው ብቻ ማለት አይደለምና የተካፈልነው እውነት የተካፈልነው ህይወት ይሄ ነው። አሁን እኔ ነው ክርስቶስ ቤተክርስቲያን እንደወደደ ወንድሜን መውደድ እችላለሁ ወይ? እችላለሁ። ለምን? የተካፈልኩት ህይወት ስለሆነ እና እግዚአብሔር ሄዶ መጨረሻ ምንድነው ካልክ ህይወቱን ያካፈለ በክርስቶስ ኢየሱስ አማካኝነት ህይወት ነው ይዞ የመጣው። ኢየሱስ ያ የአብ ህይወት ያ የወልድ የመንፈስ ቅዱስን ህይወት ገበታ ሆኖ ነው የቀረበው። ስለዚህ የተካፈልነው እሱ ለዛ ነው አዩ በዚህኛው ህይወት በዛኛው ህይወት የተካፈልነው ህይወት ህብረት እንድናረግ ከአብ ጋር ከወልድ ጋር ከመንፈስ ቅዱስ ጋር ህብረት እንድናረግ ሁሉ የሚያስችል ሆኖ እናገኛለን። የዘላለም ህይወት የሚለው ጠንካራ እንደገና ደግሞ ከዘላለም ውጭም ደግሞ ከዘላለም ከምትለው ቃል ማለት ነው ውጪ በደንብ ሊብራራ የሚችል የህይወትን አይነት ያስተዋወቀበት ቃል ነው እና በጣም የሚደንቅ እውነት ነው። ያው እኔም የምጨምረው ነገር በጣም ቆንጆ አድርጋ አስቀምጠዋል። ይሄ በክርስቶስ ኢየሱስ በአምላክ ሰው መሆን የተገለጠው በእግዚአብሔር ዘንድ የነበረው ያ ህይወት በክርስቶስ ኢየሱስ ሰው መሆን በአምላክ ሰው መሆን ተገልጦ ታይቷል። ዮሐንስ ያለው እንዳልከው የዚህ ምድር ኑሮና በኢየሱስ ክርስቶስ የተገለጠው ህይወት ስታነጻጽረው የማይነጻጸሩ ጉዳዮች ናቸው። ታስታውስ እንደሆነ ጳውሎስ አንደኛ ቆሮንቶስ ምዕራፍ 15 ስለ ትንሣኤ ሲያወራ በዚህ ህይወት ብቻ ጌታን ተስፋ ያደረግን ከሆነ ከሰዎች ሁሉ ይልቅ ምስኪኖች ነን። በዚህ ህይወት ብቻ ምክንያቱም ይሄ ህይወት ተስፋ የሚያስቆርጥ ህይወት እንደሆነ ጳውሎስ ራሱ አስቀምጧል። ክርስትና ይህን ህይወት ለመድገም አይደለም። ይህን ህይወት ለመድገም አሰልቺ እንዳልከው ይሄ ህይወት ምንም እንኳን ክርስቶስን እየመሰልን የምንኖርበት ቢሆንም የመናኛ አይነት ጉዞ የክርስቶስን ዳግም ምጽአት የተባረከው ተስፋ የተባለው እየናፈቅን ብንኖርም የምንኖረው ኑሮ በወደቀ ዓለም ውስጥ እንደመሆኑ መጠን ከኃጢአታዊ ተፈጥሮ ጋር እየታገል እንደመሆናችን መጠን ህይወትን በሙላት አልተካፈልን እና ጳውሎስ እኛ ክርስቲያኖች እንኳን ሆነን እንደዚህ አይነት ህይወት እንኳን እየመራን እድል ፈንታችን የሚህይወት ክርስቶስ ሲመጣ የመድገም ከሆነ ከሰው ሁሉ ይልቅ ያ በጣም ምስኪን አሁን የምንኖረውን ህይወት አይነት የሚቀይር ነው። እግዚአብሔር ይመስገን ጌታ ኢየሱስ ክርስቶስ ምክንያቱም በዛ ህይወት ውስጥ እግዚአብሔር ማንነቱ ስለሆነ ገልጦ ያሳየው ሞት አይቆም። አንዱ እኮ የሰው ልጅ በጣም ትልቁ ደዌ ኃጢአት፣ ሞት፣ ሰይጣን አንዱ ሞት ነው ትልቁ ተግዳሮት። ይሄ ማንም ሊያሸንፍ ያልቻለው ነገር ነው። በጌታ ሰው መሆን በአምላክ ሰው መሆን ግን ድል ተመ ስለዚህ አሁን የምንኖረው ኑሮ የምስኪን ህይወት የሚሆነው ምንድነው? በሞት ፍርሃት ውስጥ ምንም እንኳን አሁን ሰዎች ሌሎች ከክርስቲያን ውጭ ያለው ማህበረሰብ እንድታነሳ የሚኖረው ኑሮ በፍርሃት ውስጥ የሚኖረው አይነት ኑሮ ነው። በሞት ፍርሃት ውስጥ ነው የሚኖረው። ይጨነቃል፣ ይደነግጣል። ማታ እንኳን በስነ ስርዓት አይተኛም፣ ይቃዣል። ሞት የሚባል ነገር ሲወራ ሁሉ መስማት አይፈልግም። አንዳንድ ጊዜ በህልም የሞቱ ሰዎች ይመጡበታል፣ ይጨነቃል። ምክንያቱም በህይወቱ ሞት የሚባለው ነገር በቃ ምንም ሊያሸንፈው ሊረተው የማይችለው ትልቅ በጣም ከባድ ነገር ስለሆነ ማለት ትልቅ ሆኖ ስለሚሳል እና አንዳንዶች አምላክን መኖር ሁሉ የሚክዱበት ዋነኛው ምክንያት ስለሚሞቱ ነው። በቃ ዞሮ ሁላችን እንሞታለን። ከዮሴፍ ጀርባ ሁላችን እንቀበራለን አራት በአራት በሆነ ሳጥን። ስለዚህ በዚህ ምድር ለምንድን ነው በማላውቀው በማላየው አምላክ ላይ ተደግፌ የምኖረው? ያው መሞታችን አይቀርም፣ ሁላችንም ሰሜሽኑ ዜሮ ነው የሚያደርገው ብሎ ያስባል እና ሞትን እየፈሩ ሰዎች ነው የአምላክ ሰው መሆን የቃል ስጋ መሆን የወልደ እግዚአብሔር ሰው ሆኖ መገኘት ግን የሞት ፍርሃትን ለአንድና ለዘላለም ከሰው ልጅ ዘር ድባቅ ነበር። እግዚአብሔር ይመስገን። ስለዚህ ከዚህ የሚጠበቀው ነገር ማመን ነው። በእግዚአብሔር ጸጋ አማካኝነት በሚሰበከው ወንጌል እና ዮሐንስ ለዛ እኮ ነው እመሰክራለሁ የሚሉት ቀላል አይደለም። የሚመሰክሩት ህይወትን ነው። ስለዚህ የሚመሰከረው ቃል በአድማጩ ልብ ውስጥ ሄዶ ስራ ይሰራል። አንዳንድ ጊዜ ሰዎች ይገርሙኛል። እኔ ስለፈለኩ ነው ማምነው ይላል። ኖ አይደለም። እኛ እንደ ስለፈለግንና ብናምን ኖሮ ምስክርነቱ ባላስፈለገ ነው። እኛ ስለፈለግን በጌታ ምናምን ቢሆን ኖሮ እንደው ፈልገን ስለማመናችን የምንመካበት አንዳች ነገር ይኖረናል። ኖ እንደዛ አይደለም።
የሚሰበከው ስብከት ጋር ዮሐንስ የሚናገረው መሰክራለሁ የሚለው ምስክርነት ቀላል አይደለም። ምክንያቱም በማየት ውስጥ በመስማት ውስጥ በመንካት ውስጥ ያለ ምስክርነት እጅግ የጸና ምስክርነት። ስለዚህ ኃይል አለ። በሚነገርበት ሰዓት በአድማጮቹ ልብ ውስጥ እምነትን መፍጠር ይችላል፣ ሕያው ማድረግ ይችላል። ያ በክርስቶስ የተገለጠውን ሕይወት መድገም ይችላል። በዛ ሰው ሕይወት አብሮት ብርሃንን የብርሃንን ወገግታ ይከፍታል። እግዚአብሔር ይመስገን። እንዴት ይደንቅ! ስትመሰክር የሚያምርብህ እኮ ሌላ ነገር አይደለም። ይህን ብትመሰክር ያምርብሃል። ምክንያቱም ጉልበት አለው። ክርስቶስ የገለጠውን ሕይወት መናገር የመሰለ ምን የሚያኮራ ነገር አለ? በዛ ውስጥ ሕይወት ያለ እግዚአብሔር ሕይወት እና ይሄ በጣም አስደናቂነት ነው በእውነት። እግዚአብሔርን ስለዚህ አመሰግናለሁ። ቁጭ ብለን እናገራለን የሚለው ቃል ነካለ፣ አየን፣ ዳሰስን፣ ተመለከትን። ይህንን ደግሞ እናገራለን፣ እንመሰክራለን። የምንመሰክረው ደግሞ አምላክ ሲሆነበት ምክንያት ሕይወት ነውና ሕይወትን ለመግለጥ ነውና እሱን እንናገራለን። ያ ሕይወት ደግሞ የሆነ ወቅት ጀመረ አይደለም በአብ ዘንድ የነበረ ነው እያለ ይናገራል። በጣም ነው የሚደንቀው። ቀጥሎ ደግሞ ቁጥር 3 ላይ ያለው እናንተም ከኛ ጋር ህብረት እንዲኖራችሁ። ህብረት ነበራቸው ማለት ነው። እኛ እያወራ የነበረው አካላት ህብረት ነበራቸው ማለት የኛ አይነት ህብረት እንዲኖራችሁ ይላል። ያየነውና የሰማን እንነግራቸዋለን። ሶስተኛ ጊዜ ነው ያየነው የሰማነው እንነግራለን። የምንናገረው ንግግር ምን ማድረግ ይችላል? ምን ማድረግ ይችላል? የምንናገረው ንግግር ህይወትን ስለሚሰጥ እግዚአብሔር ህይወት ስለሚለግስ ያ ህይወት ደግሞ በባህሪ ህብረታዊ ስለሆነ ያንን እንነግራቸዋለን ብሎ ይናገራል። እግዚአብሔር ይመስገን። ይላል የምትለው ነገር ካለ ያ በጣም የሚያስደንቀው እውነት ይሄ ነው። ክርስትና ቸርችን ቤተክርስቲያን እያገለገለች ያለ እውነት አለ። ምንድነው የክርስትና ጥሪ አይደለ? በግል ነው ጥሪው። ከዛ በኋላ ኑሮ የጋራ ነው። የክርስትና ጥሪ የምንመለከተው አንድ ክፍል ይጠራና ከዛ በኋላ ብቻ አንቀጥል አይደለም የሚለው። ክርስትና የሚለው አንድ ሆነ ይጠራና እንደ አካል ቀጥል ነው የሚለው። ክርስትና አንተም ብቻ አንድ ብቻ ሆነ በዛው ቀጥል አይደለም የሚለው። ይሄ ክርስትና በጣም ትልቁ ነው። የጋራ ነው ክርስትና፣ ለብቻ አይደለም ክርስትና። አንድ እኔ ብቻዬን ነኝ የተጠራሁት ብቻዬን ነው ቀጥላለሁ አይልም ክርስትና። ክርስትና አንድ ሆነ ተጠርተህ ከዛ በጋራ ሆነ የምትቀጥልበት ህይወት ነው ክርስትና። በጣም የሚያስደንቀውና የሚገርመው እውነታ ደግሞ ይሄ ነው። ምን የሚለው ከማን ጋር ህብረት ማድረግ እንዳለብህ፣ ከማን ጋር አንድነት መፍጠር እንዳለብህ፣ ከማን ጋር አንድ አካል መሆን እንዳለብህ ደግሞ ምርጫው ያንተ አለመሆኑ ደግሞ በጣም ይገርማል። ምርጫው ያንተ አይደለም። እኔ ከገሊት ጋር ነው መሆን የምፈልገው፣ ከገሌ ጋር ነው መሆን የምፈልገው ብለህ ተቧድነህ የምትገባበት አይደለም። መራጩ ሌላ። ከማን ጋር ህብረት ማድረግ እንዳለብን መራጩ ሌላ። እኛ ባይ ኔቸር የምንፈልገው እውነታ አለ። ምንድነው እሱ? ተመሳሳይ ነገር እንፈልጋለን። ተመሳሳይ የሴት አሁን ለምሳሌ ተመሳሳይ ጾታ፣ ተመሳሳይ የፖለቲካ አቋም፣ ተመሳሳይ ዘር፣ ተመሳሳይ የትምህርት ደረጃ የሆነ የሚያመሳስለን ነገር መርጠን ነው ከነሱ ጋር ህብረት ማድረግ የምንፈልገው። እሱ ቡድን። ይሄ ግን መጽሐፍ ቅዱሳዊ ህብረት፣ ይሄ ካኖኒያ የሚለው ህብረት ግን ከዛ ያለፈ ነው። ተመሳሳይ ስለሆንክ አይደለም የምትሆነው። አንተ ከእንትና ጋር ህብረት ማድረግ እንዳለብህ አይደለም አንተ የምትመርጠው። መራጭ አለ። መራጩ አምላክ የሆነው እንደገና አሁን ተዳሶ ታይቶ እንደገና ነክተውት ምን ያደረጉት ያረጋገጡት ለኛ የሞተው እሱ ምን ያደረገው የጠራው ነው ይሄ ህብረት። ስለዚህ ከዚህ ጋር ነው ህብረት ማረገው ከዛ ጋር ነው ህብረት ማረግበት እምለው ህይወት አይደለም። ይሄ ህይወት ምርጫው ለኛ የተሰጠን አይደለም። ስለዚህ ዮሐንስ በጣም የሚገርመው ነገር ከኛ ጋር ህብረት እንዳላችሁ ይላል። ምናልባት እነዚህ አብረውት የህይወቱ ምስክርነት ያዩ እንደሱ ያንን ቴስት ያደረጉ ከሱ ጋር የነበሩ የተካፈሉ ያንን ህብረት አለን። በጣም የሚደንቀው እኮ ወንጌላትን ሄደህ ስታነብኮ ዮሐንስ ሰዎች ከኛ ጋር በኢየሱስ ክርስቶስ እንኳን ስም አጋንንት ሲያስወጡ ተው ብሎ የሚገስጽ ከኛ ጋር እንዴት ህብረት ታደርጋላችሁ ብሎ የሚከራከር ነው። አንድ ነገር ግን ገባው ነው። አንድ ነገር ተረዳው። በዚህ በመጣበት ህይወት ባገኘው በተካፈለው የዘላለማዊ ህይወት ግን
አንድ ነገር ገባኛል። ምርጫው የኔ አይደለም። አሁን እኔ ጠላት ናት ብዬ ከማስበው ጋር ህብረት ማድረግ ተጠራት ህብረት ያናደርጋለን ማለት ነው። እና አሁን ያንን ግብዣ ሲጋብዝ ትመለከቷል። ምንድነው የሚላቸው? ከእኛ ጋር ህብረት እንዲኖራቸው። እኛ እርስ በርስ በጣም የምንጠላላ ሰዎች ነን። ደቀ መዛሙርት ውስጥ ታውቃለህ፣ አስቆ እንትናም አለ ሌዊም አለ ባንዳ ተብሎ የሚታሰበው። እንደገና ደግሞ ቀናይ ደግሞ ዛይለስ የሚባለው ደግሞ ስምዖን ደግሞ አለ። በአይነ ቁራኛ የሚተያዩት አንድ የሆነ ህብረት ውስጥ ጠርቷቸው ሆነዋል። ስለዚህ ለዚህ ህብረት ሌሎችንም መጋበዝ ይችላል ማለት ያመነ ከሆነ ያንን ህይወት ከተካፈለ አውቶማቲካሊ እዚህ ህብረት ውስጥ ምን ያደርጋል ይላል? ጆይን ያደርጋል። አንድ በጣም ትልቅ እውነታ ሁሌ ደጋግመን የሚያወራ ነው። ደግሞ ሌላው ምንድነው? አየህ፣ ኢየሱስ ክርስቶስን የተገለጠውን የእግዚአብሔር ልጅ ነው የሚያስተዋውቀው። እሱን ስታምን ግን ከሱ ጋር ብቻ አይደለም። ወልድ ስትቀበል ከወልድ ጋር ብቻ አይደለም ህብረት፣ ከአብ ጋር ከመንፈስ ቅዱስም ጋር ህብረት ይኖራል። እዛ ህብረት ውስጥ ትገባለህ እና ምንድነው? አየህ፣ የአብም ህይወት የመንፈስ ቅዱስም ህይወት የተገለጠው ህይወት በወልድ ውስጥ አለ። እሱን ከተቀበልክ ካመንክ እዛኛው ህብረት ውስጥ ስላሴያዊ ህብረት ውስጥ ምን ታደርጋለህ ማለት ነው? ትገባለህ። ይሄ ማለት ግን ሁሉ የሚናገረው አንድ ነው። በማንነት እኛ ወደ አምላክነት ከፍ ብለን ኦንቶሎጂካል ነው ቢንግነት የሆነ ሰውነት የሚባለው ፍጡር የሚባለውን ማንነት ለውጠን እዛ ህብረት ውስጥ እንገባለን የሚል አይደለም። የተካፈልነው ግን ህይወት የጋራ ህይወት አለ፣ እዛ ህብረት ውስጥ እንገባለን የሚል ሐሳብ ሆኖ እናገኛለን ማለት ነው። እዩ ጋር ነገር ያነሳ ብዙ ጊዜ የምንችል በተለይ ክርስቲያናዊ ህብረት ስናደርግ ከዓለም ዘንድ ተመጣ ነው እሳቤ የተነሳ ብዙ ህብረቶችን እናውቃለን። እንደምታውቀው አንዳንዴ በእውቀት ልክ በእውቀት ደረጃ ላይ ከሚሰረተ ህብረት አለ። ለምሳሌ የምሁራን ማህበር የሚባል ይኖራል። እንደምታውቀው የሙዚቀኞች ማህበር ሲባል ትሰማለህ። የአርቲስቶች ማህበር የሚባል ነገር ትሰማለህ። ወይም ደግሞ የአንድ ብሔር ሲባል ብሔር ተወላጅ ነኝ ይችላል እና ሁሉም ራሱን አይደንቲፋይ የሚያደርገው ከመጣበት ትምህርት ዝግጅት ሊሆን ይችላል፣ ወይም ደግሞ ከተገኘበት ሊሆን ይችላል፣ ወይም ደግሞ ካለው የስራ ፕሮፌሽን የስራ አይነት አንጻር ሰው ራሱን ይገልጻል እና ይሄ ልዩነትን ይፈጥራል። በባህል መደብ የተለያየ መደብ ክላስ የክርስቲያን ወደ ክርስቲያናዊ ህይወት ስንመጣ ግን የክርስቲያናዊ ህይወት ከዚህ ምድር የጀመረ ስላልሆነ ራሱ የህይወቱ ባለቤት እግዚአብሔር ስለሆነ ህይወቱም ራሱ የዘላለም ህይወት ስለሆነ ጎጠኝነት ስትመለከቱ መደብ አይከፋፍልም። ለዚህ ነው ይህን እንናገራለን እያለ በተደጋጋሚ ይሆናል። መናገሩ ትልቅ አቅም ነው። ምክንያቱም ይሄ በተናገረ ጊዜ በሚሰሙ ሰዎች ልብ ውስጥ እምነትን እየፈጠረ ወደዚህ ህይወት ይሆናል። ወደዚህ ህይወት ስትመጣ እንደ ከዚህ በፊቱ አይነት የመደብ ክፍፍል አይኖርም። ሁሉም በክርስቶስ አንድ ነው፣ አንድ አካል። ለዛ ነው አንደኛ ቆሮንቶስ ምዕራፍ 12 ላይ ስለ ጸጋ ስጦታ እያወራ ከመጣ በኋላ ጳውሎስ ወደ ቁጥር 13 ላይ ወደ ክርስቶስ አካል እንድንሆን ተጠመቅን ይላልና ተካተናል ገብተናል። የክርስቶስ አካል ከሆነ ጊዜ ጀምሮ ባሪያ የለ ጨዋ የለ እንዳለው ጳውሎስ ሌላ ምንም አይነት የሚከፋፍለን ነገር አይኖርም። ሁላችንም አንድ ነው። በምድር ላይ ብዙ የሚከፋፍሉ ነገሮች አሉ፣ ግን ይሄ ከሰማይ የተሻገረ መገለጥ አስተሪ የሆነ በመጀመሪያ ይኖር በነበረ እግዚአብሔር ወልድ አማካኝነት ሰው በመሆኑ የተገለጠ ያለ ባውንደሪ ይሰራል። ባውንደሪ ያደርጋል፣ ልዩነት ያደርጋል፣ አንድ ህዝብ ያደርጋል። ለዛ ነው እኮ ለወደደን ከአባታችን በደሙ ላጠበን ለአምላክና ለአባቱ ካህናት ላደረገን ሁላችን ከዘላለም እስከ ለዘላለም ክብርና ኃይል ትልቅ ኃይል አለ። የልዩነትን በደል የልዩነትን አሁን ሰው በልዩነት ይጠማመዳል፣ ይገዳደላል አይደል?
ብዙ ነገሮችን በምድራችን ተመልክተናል። የምንሰብከው ወንጌል አቅም ያለው ወንጌል ታስታውስ ጳውሎስ ኤፌሶን ምዕራፍ 2 ላይ በአሕዛብና በአይሁድ መካከል የነበረውን የጥል ግድግዳ ጌታ ኢየሱስ ክርስቶስ በደሙ በከፈለው ዋጋ አፍርሶ አንድ ሕዝብ ፈጠረ ነው። ከእንግዲህ ወዲያ አሕዛብ የሚባል አይሁዳዊ የሚባል የመደብ የለም፣ ክፍፍል የለም። ታስታውስ እንደሆነ በድሮ ስርዓተ ማህበር ምንድነው እንደ ገባን ይባላል፣ ጭሰኛ ይባላል፣ ገዢ መደብ ይባላል። እና ይሄ ወንጌል ክፍፍል አይፈጥርም በፍጹም። ወይ አላወቅነው ይሆናል። ወደ ወንጌል ከመጣን በኋላ በመከፋፈል ውስጥ ከገባን ይሄ ወንጌል አልገባም። ምክንያቱም ይሄ የምንሰብከው ወንጌል እንመሰክርለት እውነት እግዚአብሔር አብ ወልድ መንፈስ ቅዱስ በጋራ የኖሩትን ህይወት ነው የምንመሰክረው። ተፈጥሮ ራሱ ሲጀምር የጋራዊ ነው፣ ኮሙናል ነው፣ ፌሎሺፕ ነው። መከፋፈል የለም። የሚገርም ነገር ስለ ሥላሴ እኮ ስታስብ እግዚአብሔር አብ በራሱ ልዩ አካል አብ፣ እግዚአብሔር ወልድ በራሱ ልዩ አካል ወልድ፣ እግዚአብሔር መንፈስ ቅዱስ በራሱ ልዩ አካል መንፈስ ቅዱስ ሆኖ ነው ለዘላለም የሚኖረው። በአካል እኮ ይለያያሉ፣ ልዩነት አለ በመካከላቸው። ያው በፈረንጅኛ ዲስቲንክት ብለን ነው የምንጠራው። ልዩነት አለ በሥላሴ አካላት መካከል። የጋራ የሚያደርጋቸው ነገር ደግሞ አለ። በባህሪ ሶስቱ አምላክ ናቸው። አብም አምላክ ነው፣ ወልድም መንፈስ ቅዱስ። ይሄ ልዩነት ግን ህብረቱን አልሰበረው። ደስ የሚለው ነገር ልዩነቱ ማለትም በአብ ወልድ በመንፈስ ቅዱስ መካከል ያለው አካላዊ ልዩነት በመካከላቸው ያለውን ህብረት አልሰበረው። በመካከላቸው ያለው ህብረት ምንድነው ብለህ ብትጠይቅ ሶስቱንም ያስተሳሰረ፣ ሶስቱንም አካላት ያስተሳሰረ የሚኖሩት ህይወት፣ እግዚአብሔር ይመስገን የሚኖሩት ህይወት ሶስቱንም አካል ካለ ልዩነቱ እንዳለ ሆኖ፣ ካለ ልዩነት አንልም፣ ልዩነቱ እንዳለ ሆኖ በጋራ እንዲገኙ አድርጓቸዋል ለዘላለም ማለት ነው። በእግዚአብሔር አብ በወልድ በመንፈስ ቅዱስ በሥላሴ አካላት መካከል ያለው ያ ህብረት ደግሞ በዘላለም ህይወት ጋይድ የሚመራ እንደመሆኑ መጠን ይሄ ህይወት ልዩነት ራሱ ምን የሚያደርገው አይደለም፣ የሚያጠፋው አይደለም። ገብቷል? ልዩነትን የሚያስወግድ በነገራችን ላይ የመጣንበትን ለምሳሌ የመጣንበትን ብሔር የመጣንበትን ምናምን አመጣጥ እኮ አንተውም፣ ያው በክርስቶስ አንድ ብንሆንም ይሄ እውነት ነው። ነገር ግን ቁመቱ አጭር የሆነ ቁመቱ ረዥም የሆነ ከሆነ ብሔር የመጣ ሰው ያው ማንነቱ እንዳለ ሆኖ ቁመቱ አጭርና ረዥም እንዳለ ሆኖ ግን ያ ከእንግዲህ ወዲህ ማተር አያደርግም። የልዩነት ምክንያት አይሆንም። አንድ ያደረገን የምንኖረው የተካፈልነው በስብከት ሞኝነት አምነን የተካፈልነው ህይወት ነው። እግዚአብሔር ይመስገን። ይሄ በጣም የሚደንቅ እውነት ነው። እናንተ ከኛ ጋር ህብረት እንዲኖራችሁ ያየነውን የሰማነውን እነግራችኋለን። ህብረታችንም ይላል ከአብ ከልጁም ከኢየሱስ ክርስቶስ ጋር ነው። ይሄ ህብረት ቀላል ህብረት አይደለም። እነግራችኋለን እናንተ አምናችሁ ስትቀበሉ እናንተ አውቶማቲካሊ እኛ ከአብ ከወልድ ጋር ወደ ነበረን ህብረት ትቀላቀላላችሁ ነው የሚለው። የከበረ ህብረት ነው ማለት ነው። እግዚአብሔር የሚገኝበት ነው ማለት፣ እግዚአብሔር ወልድ የሚገኝበት ነው ማለት፣ እግዚአብሔር መንፈስ ቅዱስ የሚገኝበት ነው ማለት ነው። ዝም ብሎ የሆነ ተራ ህብረት አይደለም። መለኮት ከኛ ጋር የሚገኝበት ወደዚህ ህይወት በገባን በዛ ቅስፈት እግዚአብሔር ኢዝ ዊዝ አስ፣ ጋድ ኢዝ ዊዝ አስ። እግዚአብሔር ይመስገን። አማኑኤል የተባለው እኮ ለዛ ጋድ ኢዝ ዊዝ አስ። እኔ እዚህ ጋር አንድ ፖዝ አድርጌ አንድ መልእክት ማስተላለፍ እፈልጋለሁ። እግዚአብሔር አልተዋችሁም ማለት ፈልጋለሁ፣ አይተዋችሁም ማለት ፈልጋለሁ። ምናልባት እግዚአብሔር የተወው ለሚመስለው የረሳው ለሚመስለው እግዚአብሔር አይሰማኝም ለሚለው ሰው ዛሬ የምናስተላልፍለት መልእክት አንድ ነው። ረቂቁ አምላክ የሚታይ የሚሰማ የሚዳሰስ የሚስተዋል ሆኖ ተገልጦ በዚህ ምድር የተመላለሰበት ምክንያት ህይወትን ሊያካፍለን ነው። ያን ህይወት ደግሞ በስብከት ሞኝነት አሜን ብለን ስንቀበል ወደ ክርስቲያናዊ ህብረት እንገባለን። ያን ጊዜ እግዚአብሔር ከጎናችን ነው። ሃሌሉያ! እግዚአብሔር አብሮን አለ።
እግዚአብሔር ከእንግዲህ ወዲህ ሩቅ አይደለም የሚሆነው፣ ከኛ ጋር አብሯል። አማኑኤል ነው። እግዚአብሔር ይመስገን አልተዋችሁም። ለዛ ነው እኮ ጌታ ኢየሱስ ክርስቶስ ታስታውሱ እንደሆነ በምድር በስጋ ወራት እኔ እስከ ዓለም ፍጻሜ ድረስ ከእናንተ ጋር ነኝ። ጌታ ይመስገን ስለ ቃሉ ሲል ይኖራል። ዛሬ አንድ ቄስ የክርስቶስን የምልጃ አገልግሎት ሲናገሩ የነበረውን ቪዲዮ ፌስቡክ ላይ ፖስት አድርጌው ነበርና በጣም የሚደንቅ እውነት ነው የሚናገሩት። የጌታ የኢየሱስ ክርስቶስ አማላጅነት የሆነ ወቅት ያቆመ አይደለም። በስጋ ወራት ያቆመ አይነት አማላጅነት አይደለም። አንዳንድ ሃይማኖቶች እንደዛ ስለሚሉ ማለት ነው። በስጋ ወራት ያቆመ አይነት አማላጅነት አይደለም ያለው። በስጋ ወራት ከጽንሰቱ እስከ እርገቱ ድረስ የሰራው ለኃጢአት ስርየት የከፈለው የቤዛዎት ስራ ለአንዴና ለመጨረሻ ጊዜ የተሰራው ያ ስራ ለዘላለም በእኛና በእግዚአብሔር መካከል እያማለደ ይኖራል። ጌታ ይመስገን። ስለዚህ የክርስቶስ ስራ ለዘላለም አማላጅ ሆኗል፣ ሕያው ሆኗል። ወደ አብ የምንቀርብበት በክርስቶስ ኢየሱስ ስራ አማካኝነት ነው። ምክንያቱም ምንድነው የሚያደርጉትን አቁምና ይቅር በላቸው ያለው ጌታ ኢየሱስ መከራን እየተቀበለ በስጋ ወራት ነው። ያ ንግግር ይቅር በላቸው ያለው ንግግር ለዘላለም ሕያው ሆኗል። እግዚአብሔር ይመስገን። ይማልዳል የጌታ ኢየሱስ ክርስቶስ ንግግር እና አልተወንም፣ አብሮን አለ። ጌታ ይመስገን ከኛ ጋር አለ። ይገባዋል የኛ ህመም ማለት ማራራልን አይደለም፣ በድካማችን ማራራልን ሊቀ ካህን አይደለም። ያለፍንበት መንገድ ሁሉ አልፏል ከኃጢአት በስተቀር። ተርቧል፣ ተገፍቷል፣ ብቸኛ ሆኗል። ጌታ ብዙ ውጣ ውረዶችን አልፏል። አንዳንድ ጊዜ ህዝብ ሁሉ ተቃውሞታል፣ ተተፍቶበታል፣ ተዋርደዋል። አቅም የለሽ እስኪመስል ድረስ በተመሳቀለ መስቀል ላይ ተሰቅለዋል። በመንገድ ላይ የሚያልፉ ሰዎች ሁሉ ሞክ እያደረጉ ምን እያደረጉ ምንድነው ያፌዙበት። እስቲ አንተ እውነት የእግዚአብሔር ሰው ከሆንክ ከተሰቀልክበት ንጹህ ሰው ከሆንክ እስቲ ወረድና እንመልከት፣ በአንተ እንመን እስከሚባል ድረስ ጌታ ኢየሱስ ምን ተብሎበታል? ተፊዞበታል። ይህንን ሁሉ መንገድ ያለፈው እኛ የምናልፍበት መንገድ ይገባዋል። ስለሚገባው ነው። ጌታ ሂዝ ኔክስት ቱ ዩ፣ ከእናንተ ጋር ነው ያለው ጌታ። ይሄ ቃል በጣም ያጽናናል። በህብረት በክርስቲያናዊ ህብረት ውስጥ ሰዎች ሲቀላቀሉ ያንን የእግዚአብሔርን ህይወት ነው የሚኖሩት። ያ ህይወት ደግሞ የእግዚአብሔር ህይወት በመሆኑ የአብ የወልድ የመንፈስ ቅዱስ ህይወት በመሆኑ በምንኖረው ክርስቲያናዊ ህብረት ውስጥ አውቶማቲካሊ እግዚአብሔር አብ አለ፣ እግዚአብሔር ወልድ አለ፣ እግዚአብሔር መንፈስ ቅዱስ አለ። ምክንያቱም የህይወቱ ባለቤት አብ ወልድ መንፈስ ቅዱስ ነው። ባለቤት ስለሆነ ይገኛል፣ የራሱ ህይወት ነውና። ስለዚህ እግዚአብሔር ከኛ ጋር አለ። አክብሩት ወገኖቼ። ከቅዱሳን ጋር ለምታደርጉት ህብረት አክብሩት። ምክንያቱም ከቅዱሳን ጋር በምትኖሩት ህይወት ውስጥ በጋራ በምታደርጉት ህብረት ውስጥ የምትኖሩት ህይወት እግዚአብሔር ያለውን ህይወት። ስለዚህ God is next to you, God is beside you፣ ከእናንተ አጠገብ ኢማኑኤል። እግዚአብሔር ይመስገን። ቴንኪው፣ እግዚአብሔር ይባርክ። ይህንን የምትሰሙ እህትና ወንድሞች ወደዚህ ህብረት ዛሬም ጥሪ እናደርግላችኋለን። ይህንን እውነት በልጁ በክርስቶስ ኢየሱስ የሚያምን ወደዚህ አይነት ድንቅና ሕያው የሆነ ከእግዚአብሔር አብ የቤተሰብ የሆነ እግዚአብሔር አባትነት ያለበት ወልድ ያለበት መንፈስ ቅዱስ ያለበት ህብረት ውስጥ ደግሞ ኢንቫይት እናደርጋችኋለን። ዮሐንስም በደብዳቤው ኢንቫይት እንዳደረጋቸው እኛ ደግሞ በዚህ መንገድ ኢንቫይት እናደርጋችኋለን። ከዚህ ህብረት አትጉደሉ። ይህንን ህብረት መታችሁ በማመን በክርስቶስ ኢየሱስ ጆይን ማድረግ ይቻላል ነው የሚለው እና ይሄ ድንቅ እውነትን ነው ዮሐንስ የነገረን ማለት ነው። እግዚአብሔር አምላክ የተባረከ ይሁን። የዛሬውን ጥናታችንን በዚህ ላይ እንትን እናደርገውና እንቋጨውና የሚቀጥለው ሳምንት ላይ ደግሞ ከቁጥር 4 ጀምሮ ያለውን እውነት የምንሄድበት ይሆናል ማለት ነው። እግዚአብሔር አምላክ ይባርክ።